ኦርቶዶክስን እናጠፋለን እያላችሁ እኮ ነው። የሰው ሃይማኖት አነካም አንጠላም። ለምን እናንተ ናችሁ እኛን እንጠላ? እኛ እኮ አንጠላችሁም። ለምን እንጠላለን? አንቺ እኛው ከክርስቶስ ልጆች እኮ ነን እኮ። እንዴት እንጠላለን? እኛ የሰው ልጅ ነው እንዴት እንጠላለን እንዴ? ሚሊዮን አሁንም ቢሆን እሱ ባወራ አንተ ነው የተቀየምከው እንጂ እሱ አልተቀየመም። አንተ አሁን ቢያገኝህ ብቻ እኔ ላገኝህና አልክ። አሁን እሱ ምንም መልስ አልሰጠህም። ላንተ አልሰጠም ማለት አንተ እንጂ አሁንም ጥላቻ እሱ አይደለም። ያውልሽ እየሰማሽን ነው። የኦርቶዶክስ እምነት እየተሰደበ እኛ የምንደፈረው በማንም አይደለም። እስቲ የኛ አባቶች ተነሱ ይበሉን። እስቲ ተነሱ ይበሉ። የእነሱን ጥሪ ነው እኛ የምንጠብቀው። ህይወታችንን እስከ መስጠት ድረስ እንደሳለን። ማንም አያስቆመንም። ገባሽ አይደለ? መቻቻል ካለብን ግን መተሳሰብ ካለብን ትክክለኛ የቃሉ ነው የመሰከረ እንጂ አሁን አይሳደብማ። አንቺ አይሳደብም። እውነተኛ ቃል እናሰብኩም ሲኦም እንድድን አቤት ሚሊዮን እንደምን አቤት እግዚአብሔር ተመስገን። አንድ መልእክት መናገር ፈልጌ ነውና አንዴ ብትሰሙኝ ደስ ይለኛል። እሺ በመጀመሪያ ለቄስም አይደለ ምንም አይደለ የክህነት ልብስ ላንተም አይገባህም። አንደኛ ስራን ራስህ ታውቃለህ ወይ? ቤተክርስቲያን ስታወጣ ስታባረር የራሷ ህግና ደንብ አላት አይደለ? ስለዚህ አክብር። መጀመሪያ አንተ ለመከበር ይሄ ማንነትን ውጣ። በእሷ ላይ ተደግፈ ቢዝነስን አትስራ። ለአንተ ሜሮንም ብዙ ስታወሪ ሰምቼሻለሁ። እስከ መቼ ነው ከቤተክርስቲያን ከኦርቶዶክስ የመጡትን አባቶች ማለት የእንትን የተባሉትን እናንተ ተቀበላችሁ በቃ ስም መስጣት ብቻ የምትወዱት? ከዚህ መንፈስ ውጡ። ሰው እዚህ ምድር ላይ እስከምንኖር ድረስ ጽድቅም ምንም በሰማይ ነው የምናገኘው። ነገር ግን እንደዚህ አይነት አባቶች ብዙ ፋውል ያለባቸው ብዙ ስራ የሰሩ አባቶች ስህተት ሲሰሩ ቤተክርስቲያን ታግዳቸዋለች። እናንተ እነሱን ተቀበላችሁ እስከ መቼ ነው እንትን የምትሏቸው? እነሱ ጠበቃ ሆናችሁ የኛ ማለት መጀመሪያ መች አስተማራችኋቸው ነው? ከኛ ጋር በስህተት ወጡ። እናንተ ጋር መች አስተማራችኋቸው? ከዛ የእናንተ ጠበቃ አድርጋችሁ ለምንድን ነው ታቀርቧቸው? በስራቸው ለምን አይፈረዱ? መጀመሪያ ላይ ዝም ብሎ ኦርቶዶክስን የሆነ አጉል ማለት ጽድቅና በዚያ ጽድቅና ያለው በሰማይ ነው። እዚህ ጋር የምናወራው ሁላችንም ልክ አይደለም እና አስተካክሉ። አንተ ሰውዬ ግን እረፍ። የእውነቴን ነው። አንተና ዲያቆን እንትን የሚባል ሰውዬ እረፉ። እቺን ኦርቶዶክስ አትፈታተኑት። ለሁላችሁም ፕሮቴስታንት የሆናችሁ መጀመሪያ መከበር ማለት ሌላውን ነገር ስታከብሩ ነው። አዎ በቃላት መነጋገር ያለ ነው። ነገር ግን እንዲያነሳ ምናምን የሚያነሳው ነገር ልክ አይደለም። ከዚህ በፊትም ብዙ ሲያወራ ነበር። ደብተራ ምናምን እያለ ሲሳደብ ነበር። ይረፍ፣ ነገሩት። እናንተ ጋር ከመጣ ይሄን ነገር አስታክሱት። ያለበለዚያ ግን አዎ ዝም ብሎ ለኦርቶዶክስ ዝም ብለን የምንሸከመው ጊዜ ያበቃል። ሲበቃ ይበቃል። የዛኔ ግን ሁላችሁ መግቢያ ታጣላችሁ። ይሄን ነገር ግን አስምሩበት ሁላችሁ። ዛሬ ላይ እናንተ እንትን ያላችሁት መጥፎ ነው። ይሄ የሃይማኖት ነገር በጣም ክፉ ነው። ብዙ ነገር ያመጣል። አንተም እረፍ። ካህናትን አውልቅ፣ አስተካከል። የራስን እንደፈለክ ስበክ። መተቸትም ካለብህ ተች። አትተች ማለት አይደለም። ተች ግን ስተች ትክክለኛ በሆነ ነገር ትክክል በመጽሐፍ ቅዱስ ያልሆነችውን መልእክት ባለፈው ስታወራ ሰምቻለሁ። አስገባኝ ስለእንብብለኝ ነው። ስለ ማርያም ብዙ ነገር ስታወራ ነበር። አዎ እኛ ከምንሰጣት በላይ እኮ ማን ፈጣሪ ሰጥቷታል። በቃ ምንም እኛ ባናከብራ ምንም ባንላት ፈጣሪ አክብሮ እናት አድርጓታል። ከዚህ በላይ ምንም ነገር የለም። እኔ እንዳንተ ባላሰብም ግን እረፍ። ይሄ ነገር እንትንን አውልቀው። ይሄ የማይሆን አይመጥንም። አውልቀው። የራስህን ሃይማኖት የሚሰብከውን ነገር ለብሰህ ሁን። ብልጥ ኮንክ፣ አራዳ ኮንክ፣ የቢዝነስ መዳር አታርገው ቤተክርስቲያንን። አንተ ቢዝነስ እየሰራ ነው። የማይገባን ቀርጦ ነው ይገባናል። እና አረፍ። ይሄን ለማለት ነው። አመሰግናለሁ። እሺ፣ ሐሳባችሁን በነፃነት መስጠት ትችላላችሁ። ሁላችሁ ችግር የለም። እኔ ሁሉንም ሐሳብ እሰማና ሰብሰብ አድርጌ ለመመለስ እሞክራለሁና እቀበላለሁ። ምክርም እቀበላለሁ። ሁሉን ነገር እቀበላለሁ። ሚሊዮን ዝም በል። እኔ አሁን የትኛውም ሰው ቡዲዝም ሊሆን ይችላል፣ ምን ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ማንም ፕሮቴስታንትም ሊሆን ይችላል። አንተ የምታደርገው ነገር ትክክል አይደለም ካለ አንደኛ በማስረጃ በዚህ ብሎ በወሬ ምናምን ደረጃ ሳይሆን ለምን ወጣህ? መውጣት እኮ የለብህም። እንዲህ አድርግ ብለህ ለምን ትወጣለህ? ነውር አይደለም እንዴ? አውልቅ ብለኸኝ አላውልቀው ነው። አውልቅ ብለኸኝ ሳይሆን ማውልቀው
ይሄ ያደረኩት ነገር ወንጌል የማይሰብክ ከሆነ ወንጌልን የማይገልጥ ከሆነ ለትውልድ የማይጠቅም ከሆነ ላወልቀው እችላለሁ። ለስጋ አይጠቅምም። አዎ ለስጋ አይጠቅምም። ይሄ ጸጉሬን ነው እንዲያውም እንትን እያለብኛልና ይሄ ያደረኩት አላደረኩት ምንም አይጠቅምም። ይሄ ሰው ሰራሽ። እኔ ሲቀደም አለባበሴ ነው መርጌታ እንጂ ውስጤ ጴንጤ ነው። እንጥጥ ያልኩ ጴንጤ ነኝ። ምን ታመጣለህ? እያንዳንድ ጴንጤ ነኝ እኔ። ግን ሲሄድ ለምን ያረከው ካልከኝ ድሮ መርጌታ ነበርኩኝ። ኑ ሞግቱኝ፣ እውቀት ካላችሁ እናንተ ኑ ሞግቱኝ እንማማር ነው ያልኩኝ እንጂ የድሮ መርጌታ ብለህ መጥራት ትችላለህ፣ የአሁኑ ጴንጤ ብለህ መጥራት ትችላለህ። ይሄ የተማርኩበት በትምህርት ያገኘሁት ነው። መርጌታ ነኝ፣ በቃ መርጌታ ነኝ። የድሮ መርጌታ ያሁኑ በጌታ ሚስጥሩ መዝገቡ እባላለሁ። ስለዚህ የድሮውን ልብስ መልበስ ሊያጸድቅም አይችልም፣ ሊያስኮንንም አይችልም። ልብሱ ላይ ምንም የተቀመጠ ነገር የለም። በውስጤ ነው እግዚአብሔር የሚኖረው። የእግዚአብሔር መንፈስ ማደሪያ ነው። ይሄ ልብስ ነው፣ እርቃንን ለመሸፈን የሚጠቅም ነው። ስለዚህ ሱፍ ከምለብስ ይሄ ይሻላል ብዬ ነው የለበስኩት። ደግሞም ይሄንን ስለብስ እንደናንተ አይነት ለብለቢዎች መጣችሁ እንድትጠይቁ ጥያቄ እንድታቀርቡ። አሁን ሱፍ ብለብስ እኮ እያንዳንዳቸው አትመጡም እኮ። ይሄን ስለብስ ግን እየተንጨረጨራችሁ ትመጣላችሁ። እናንተ ከምትንጨረጨሩ ይልቁን ሊቀ ሊቃውንቶቻችሁን ወደ እኔ ይዛችሁ ብትመጡ እና እናንተ ደግሞ ዝቅ ብላችሁ ብትማሩ ነው የሚጠቅማችሁ። የተማሩትን በእኔ ልክ የተማሩትን ሰዎች ይዛችሁ ብትመጡ ከኔ ጋር ቢያወሩ እንደነ አይመራ አይነቶች እንደነ ዲያቆን ያረጋል አበጋዝ የሚባሉት እንደነሱ አይነት ሰዎች ናቸው እኔን የሚመጥሉኝ። በእነሱ ደረጃ ያለው ሰው ነኝ። አሁን ከምዕመን ጋር እኔ ማውራት ዝቅ ብሎ ማውራት ከባድ ነው። እናንተ ዝቅ ብላችሁ ታችሁ ናችሁ ታብታብ እያደረጋችሁ መማር። ግን ሐሳባችሁን አልቀበልም ማለት አይደለም። ሐሳባችሁን በነፃነት መግለጥ ትችላላችሁ። መሳደብ ግን ነውር ነው። መሳደብ ነውር ነው። አሁን አንተ ተሳድበህ ይችን ጥቁሯን ነጭ ማድረግ አትችልም። ቁመቴንም ማስረዘም ሆነ ማሳጠር አትችልም። ኦኬ አትችልም። ተሳድበህ ወይኔ ነው የምትለው። ኋላ ከተወሰነ ደቂቃ በኋላ ምን አለ ባልሰድበው ነው ልትል ትችላለህ። ህሊና ካለህ ነው እንደዛ የምትለው። ህሊናህ በሰይጣን ተሽጦ ከሆነ እሱንም ላትል ትችላለህ፣ ላትጸጸት ትችላለህ። ስለዚህ እኔ አሁን ሰደባችሁኝም መረቃችሁኝም ምናላችሁኝም ለኔ አይሞቀኝም አይበርደኝም። አንዴ ያወቅኩትን አውቄዋለሁ። አንዴ ያስኩትን ይዤዋለሁ። አንዴ የበራልኝ ብርሃን አለ በቃ። አንዴ የገዛኝ ጌታ አለ በቃ። ሃሌሉያ። ስለዚህ ለተገዛውለት እውነት ነው የምኖረው፣ ለበራልኝ እውነት ነው የምኖረው፣ ላወቅኩት እውነት ነው የምኖረው። ለሽሮና ለበርበሬ አልኖርም። እግዚአብሔር ምስክሬ ነው የምነግራችሁ። እና እኔ አሁን ላይ በሰሞኑ በጣም ጠፍቼ ነው የቆየሁት። ታመሜ ነበረ። አንዳንድ ምቀኞች መርዝ አድርገው በምግብ ሰጠውኝ። በጣም እግዚአብሔር ምስክሬ ነው ከሞት ነው የተረፍኩትኝ። እና እስከዚህ ድረስ ነው የሚጠሉኝ። በጩቤ ተወግቻለሁ። መርዝ ሰጠውኛል ሊገሉኝ፣ አግተውኛል ሊገሉኝ። ይህን ያደረጉ ሰዎች ሃይማኖተኛ ሰዎች ናቸው። ሃይማኖታቸውን እኔን ገለው ለማስቀጠል ይፈልጋሉ። እኔን ገለው ሃይማኖታቸውን ማስቀጠል ይፈልጋሉ። ጌታ ምስክሬ ነው የምነግራችሁ። እና እስከዚህ ድረስ ጭካኔ፣ በጣም እስከዚህ ድረስ ጭካኔ የተሞላባቸው አጋንንት የሚጠቀምባቸው ሰዎች አሉ። መጽሐፍ ቅዱሳችን የእግዚአብሔር ቃል እንደዚህ ብሎ ይነግረናል። እንዲህ አይነት ሰዎች ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው የሚለው። ኃጢአተኞች ጭካኔ ነው እንጂ ምሕረት የላቸው። ኃጢአተኛ ሰዎች ጭካኔ እንጂ ምሕረት የሚባል ነገር የላቸው። አያችሁ፣ የጻድቁን ነፍስ በማጥፋት የጻድቁን ደም በማፍሰስ ደስ የሚሰኙ ናቸው። ይሄ ደግሞ ምንድን ነው ከተባለ ሰይጣን ዲያብሎስ እንደፈለገ የሚገዛቸው። ይህን ትምህርቱንም እኮ
ገዳይ አድርገው የጻፉት ገድላቱን፣ ድርሳናቱን፣ የዜማ መጻሕፍቱን ኮተቱን የኮተቱት አጋንንት እየመራቸው ነው። ታውቃላችሁ፣ በአጋንንት መንፈስ እየተመሩ ነው። አሁን ታምረ ማርያም በአጋንንት መንፈስ ተነድተው የጻፉት መጽሐፍ ነው። ገድላት፣ ድርሳናት እንግዲህ በጎጃምና በጎንደር ደብተራዎች የተጻፈ መጽሐፍ ነው። ለዚህ መጽሐፍ ገዳይ ነው አያስፈልግም፣ ቅዱሱ የእግዚአብሔር ቃል በቂ ነው ብለን እውነተኛ የሆነውን እስትንፋሰ መለኮት ያለበትን ሕያው ቃል አባቶቻችን የሰበኩትን ሕያው ቃል ዛሬ እኛ እንሰብካለን። መቀበል ያለ መቀበል፣ መግዛት ያለ መግዛት ደግሞ የእያንዳንዳችሁ ድርሻ ነው። ኢየሱስ በነበረበት ዘመንም ይሄን ያደረገው ዘይፈቅድ ይጸመደን ያጥብ ወይትለወን የሚወደኝ ምን ይከተለኝ አለ እንጂ ማንንም አላስገደደም። ዛሬ እኛ ማንንም አናስገድድም። በጆሮአችሁ ግን መስማት የእናንተም የእኛም ግዴታ ነው። ትሰማላችሁ። የሰማችሁትን ነገር መግዛት የእናንተ ድርሻ ነው። እኛ የመናገር የራሳችን ድርሻ ነው። አየው፣ አላስገደድናችሁ። ሰደባችሁን የምትሉ ሰዎች ደግሞ እኛ አንሳደብም። ኃጢአት ነው፣ ስድብ ኃጢአት ነው። ግንስ ጣዖቱን ጣዖት ማለት ስድብ ነው የሚመስላችሁ ሰዎች ካላችሁ የማርያም ስዕል ጣዖት ነው እልሃለሁ። ዛሬ የገብርኤል የሚካኤል ይብን የኢየሱስ ክርስቶስ ብለህ የሳልከው ስዕል ዛሬም ልድገምልህ ጣዖት ነው። ወንድሜ እየሰማ ነው። ጆሮህን እስቲ በደንብ አድርገህ ይሄን ኩክን ይሄን ምናምን ጠረግ አድርገው። ኩክ የለሽ ማርያም ሂደህ እዛ ከምትደፋ እስኪ ዛሬ እዚህ ውስጥ ያለውን ኩክን ይሄን አውጣና ስማ። ይሄን ኩክን ይሄን ያንተን ኩክን ያውጣው። ኩክን የሌላት ማርያም አለች ብለህ ከምትቅበዘበዝ እየሰማኸኝ ነው? የምትሰማ ከሆነ ያንተን ኩክን ያውጣው። እህቴ ስሚ፣ ኦርቶዶክሳዊት እህቴ ያንቺን ኩክኒ ይሄንን ጥርግ አድርገሽ በደንብ ስሚ። የማርያም ስዕል ጣዖት ነው ብዬ ከሆነ ከዚህ በፊት ጣዖት ነው፣ ዛሬም እየደገምኩልህ ነው። ታቦቱ ጣዖት ነው ብዬ ከሆነ በአደባባይ ይቃጠል ብዬ ከሆነ አዎ ይቃጠል። የእግዚአብሔር እሳት ይውረድና ያቃጥለው ከምድራችን ላይ ያንድደው በኢየሱስ የበቀል እሳት ወርዶ ይብላው። በኤልያስ ዘመን እግዚአብሔር የበዓል ነቢያቶችን እንዳጠፋ ከምድራችን ኢትዮጵያ ያጥፋው። አንተ ታቦት ብለህ የምትሰግድለት በአደባባይ ዕጣን የምታጨስለት የምታከብረው ልንገርህ እሱ ጣዖት ነው እነግርሃለሁ። ዛሬም ይሄን ሐሳቤን አልቀይርም። ስለታሰርኩኝ ሐሳቡን ይቀይራል ብለህ በፍጹም አላደርገው። ይሄ ስድብ አይደለም። አዝናለሁ። ስድብ መስሎ የሚታያችሁ ሰዎች አዝናለሁ። ስድብ አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ጣዖቱን ጣዖት ነው የሚለው፣ ታቦቱን ታቦት ነው የሚለው። የእግዚአብሔርን ታቦት ከጣዖት ጋር አንቀላቅልም። በቃ አንቀላቅልም፣ ልንቀላቅል አንችልም። በአዲስ ኪዳን ያመኑ ሰዎች ናቸው የእግዚአብሔር ታቦታቶች። አንትሙ ውእቱ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ምንድናችሁ አለ? ማደሪያዎች ናችሁ አለ። በቃ አከተመ። ስለዚህ እኔ ማንንም አልሳደብም። ግን ታቦቱን ታቦት ነው የምለው፣ ጣዖቱን ጣዖት ነው የምለው፣ እውነቱን እውነት ነው የምለው፣ ሐሰቱን ሐሰት ነው የምለው። አሜን ነው። እስኪ ወንጌላውያን አማኞች አንዴ ታፕ ኮፒ ሊንክ። ገና ወደ ሐሳቡ አልገባውም፣ መልስ እየሰጠው ነው። እናቴን አጣዋት የሚል የግብፅ ምንድነው የህንድ አክተር ፒክቸር አድርገህ የገባው ይሰማል? ባለጣዖቱ ይሰማል? ሁሉ ሰላም ነው? አሁን ይሄ አንተ ፒክቸር ያደረግከው ማን ነው ብለህ ነው የምታምን? መድኃኒዓለምን ማን ነው ፎቶ ያነሳው?
ፎቶ ያነሳው ማለት የዛን ሰዓት ፎቶ ካሜራ ነበረ ወይስ ማን ያነሳው? እስቲ ማስረጃ ምንድነው? መድኃኒዓለም ለመሆኑ ማስረጃ ምንድን ነው? እስኪ ማስረጃ አንስጠን። ፎቶ ነበረ ያልነበረ አልነበረም ብለው ያስባሉ። መድኃኒዓለም አይደለም ብለው ያስባሉ። ኧረ በፍጹም ይሄ መድኃኒዓለም ማሰብ አይደለም፣ ይሄ ጣዖት ነው። ከምድር የኢትዮጵያ እግዚአብሔር ይገልብጠው። ይሄንን አንደኛ ወደ ዋናው እግዚአብሔር ይቅደደው። ይሄንን በኢየሱስ ጣዖት ነው። ስለዚህ ጣዖትህን አስወግድ፣ ጣዖትህን አስወግድ ወዳጅ። ያዳምጡኝ። ያዳምጣለሁ፣ ግን ይሄ ጣዖት ነው። ወጣም ወረደም ያለ ማስረጃ ሰዎች ሲያደርጉ አይተህ ነው እያደረግህ ያለ። ቆይ አዳምጡ፣ እንወያይ ነው አሁን። እኔና እርሶ እንወያይ ነው አሁን። ለመሳደብ ምናምን ይሄ ሐሳብ መሰዳደብ ኃጢአት ነው፣ ትርጉም አይሰጥም። ለሰው ልጅ መወያየትና መነጋገር ነው ትልቁ ሐሳብ። እና ሰው ልጅ መወያየት ደስ ይለኛል። አዎ ስድብን እግዚአብሔር አይወድም፣ ዘለፋን እግዚአብሔር አይወድም። እግዚአብሔር የሚወደው ተነጋግሮ መፍታትን ነው አይደል እንዴ? ደስ ይለኛል። እሺ ቀጥል። እየሰሙኝ ነው? ያዳመጥኩ ነው። ያ እንጂ ባገኝህ ምናምን ይሄ ሃይማኖት አይደለም። ሃይማኖት ማለት መወያየት መነጋገር ነው። በመነጋገር ማመን ጎበዝ እና ኦርቶዶክሳዊ ነው። እኔ አሁን የምጠይቀው ጥያቄ ምን አለ መሰሎት? አንድ ጥያቄ ልጠይቀው። እየሰሙኝ ነው? አቤት። እስቲ እየሰማሁ ነው። እስቲ ቀጥል። ኧረ እየሰማሁ ነው። ሰው ልጅ ማለት ነው የሰዎች አሁን ኦርቶዶክስ፣ ይሄኛው ፕሮቴስታንት፣ ይሄኛው ኦርቶዶክስ ነው እየተባላችሁ ነበር፣ እየሰማሁ ነበር። እና በዚህ ምድር አይደለም የሰው ልጅ የስጋ ለባሽ ቀርቶ ዩኒቨርስ ማንኛውም ፍጡር እንኳን ክርስቶስን የማያመልክ ፍጡር የለም። ሁሉም ሰው ክርስቶስን ያመልካል። የኔን ሐሳብ ነው የምነግረው። እና ሁሉም ሰው የሚያመልከው እግዚአብሔር የኢየሱስ ክርስቶስን ነው። የድንግል ማርያም ልጅን ኢየሱስ ክርስቶስን የማያመልክ አንድም ሰው የለም። ለሁሉም መመለክም የሚገባው ማምለክም የሚገባን ማንን ነው? ኢየሱስ ክርስቶስን ነው። ግን እኔ አሁን የምጠይቀው ጥያቄ አሁን እርሶ የሚነቅፉት አንድ ሐሳብ አለ። አሁን እርሶ የነቀፉት አንድ ሐሳብ አለ። እመቤታችን ድንግል ማርያም የኢየሱስ እናት ናት አይደለችም? አንድ ጥያቄ ጠይቀውታል። እንግዲህ እኔ ሐሳብ እኔ ደካማ ነኝ፣ ብዙም ጥያቄ ማበዛበት ሰው አይደለሁም። ማርያም የኢየሱስ ክርስቶስ እናት ነች። ማርያም የኢየሱስ ክርስቶስ እናት ነች። በመጽሐፍ ቅዱስ ውስጥ ያለችቷ ማርያም በታምረ ማርያም ውስጥ ያለችቱ፣ ቆይ አንዴ አዳምጠኝ፣ አንዴ ብቻ። በታምረ ማርያም፣ በነገረ ማርያም፣ በባርቶስ በቱላዳን ያለችቷ ማርያም ግን የክርስቶስ ኢየሱስ እናት ማርያም አይደለችም። በሉቃስ ወንጌል ምዕራፍ 1 እና በማቴዎስ ወንጌል ምዕራፍ 1 በሐዋርያት ሥራ መጽሐፍ ምዕራፍ 1 የምናገኛት ማርያም ግን ይቺ የክርስቶስ ኢየሱስ እናት ማርያም ነች። እግዚአብሔር ይባርካለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷል ብላ ራሷን ዝቅ አድርጋ የወለደችውን ኢየሱስን ጌታ እንደሆነ በመረዳት አምላክ እንደሆነ በመረዳት መድኃኒት እንደሆነ በመረዳት እሱን ከፍ ከፍ ያደረገችቷ እሷ የክርስቶስ ኢየሱስ እናት ማርያም ነች። የባሪያይቱን ውርደት ተመልክቷል ብላ እሱን ከፍ ያደረገች የመጀመሪያዋ ጴንጤ ነች፣ አማኝ ነች። ይችን ማርያምን አውቃታለሁ። የኢየሱስ ክርስቶስ እናት ማርያም እንደሆነች አውቃታለሁ። በታምረ ማርያም፣ በባርቶስ፣ በነገረ ማርያም፣ በራእየ ማርያም፣ በቱላዳን ወዘተርፈ በጣም ብዙ መጽሐፍት የተጻፉላት ማርያም ደግሞ እሷ የጠፈሯ ንግሥት፣ በሀገራችን አውድ ደግሞ በሸዋ ራሄሎ የምትባል፣ በጎንደር ዘነበ ወርቅ፣ በትግራይ ልዕልተ እንቁላለ ወርቅ፣ በኦሮሚያ አቴቴ ተብላ የምትታወቀዋ መናፍስት ነች እንጂ መንፈስ ነች እንጂ ዛር ነች እንጂ በፍጹም የኢየሱስ ክርስቶስ እናት ማርያም አትሆን። ለምን ካልከኝ በመጽሐፈ ዚቁ
በሰማይ ፀሐይና ጨረቃን ፈጥሬአለሁ ትላለች። እንደገና ደግሞ በታምረ ማርያም ደግሞ ለስዕልሽ የማይሰግድ ከቆመበት ስፍራ ይጥፋ ትላለች። እሺ መልክዓ ስዕል በሚባለው መጽሐፍ ደግሞ ዛፍ ቅጠልን ነፋስ ሲያንቀሳቅሰው እንደሚረግፍ ለስዕሏ የማይሰግድ አጥንቱ ይበታተን ትላለች። አየኸው። በቱላዳን መጽሐፍ ደግሞ ምን ትለናለች እቺ ማርያም? ለእኔ የማይገዛ አንደበቱ ይቆለፍ አፉ ዲዳ ይሁን ትላለች። እሺ በታምረ ማርያም ደግሞ ለእኔ ስዕል የማይሰግድ ድንግልናዬን የማይቀበል በገብርኤል ሰይፍ ይቆራረጥ በእሳተ ገሃነም አሮ ከስሎ ውድም ብሎ ይቅር ትላለች። አየህ፣ ይህቺ የክርስቶስ እናት ማርያም አይደለችም። እኔ በመጽሐፌ 8ኛዋ ማርያም ብዬ አስቀምጬልሃለሁ። አንተ እውነትን ለማወቅ የምትፈልግ አንዴ ብቻ ይቅርታ አድርግልኝ፣ አንዴ ብቻ ጨርሻለሁ። አንዴ ብቻ ልሰጥህ ነው ድሉ። አንተ እውነትን ለመረዳት ከፈለግ፣ እውነትን ለማወቅ ከፈለግ፣ ለእውነት ለመኖር ከፈለግ፣ መጽደቅ ከፈለግ እውነቴን ነው የምነግርህ። መጽሐፍትን መርምር። እኔ አንድ መጽሐፍ ሸልምሃለሁ። ቆይ ይችን መጽሐፍ ሸልምሃለሁ። አንዴ ይኸውልህ፣ እኔ በዚህ መጽሐፌ 8ኛዋ ማርያም ማነች ብዬ አስቀምጬዋለሁ። በዚህ መጽሐፌ ይሄው ቃል እገባለሁ። 40 ምናምን ሰው አለ፣ እግዚአብሔርም አለ። ይሄም መጽሐፍ በነፃ ሸልምሃለሁ፣ በነፃ። ይሄም መጽሐፍ አንብብና አንተ እውነትን ለማወቅ ከፈለግ ይሄ አይን ከፋች መጽሐፍ ነው። 7ቱ ማርያሞች በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 2 ጀምሮ የሙሴ እህት ማርያም አለች። ከዛ ጀምሮ እስከ ራእይ መጽሐፍ ስታነብ 7ቱ ማርያሞች የሚባሉ በመጽሐፍ ቅዱስ ታገኛለህ። ከዛ በኋላ ግን 8ኛዋ ማርያም ደግሞ ማነች ብዬ በጥያቄ መልኩ ያስቀመጥኩት አሁን ከነገርኩህ መጽሐፍቶች ማስረጃ ተወስዶ የተጻፈ አለ። ይሄን አንብበህ ወደ እውነት መምጣት ትችላለህ። ይሄን መጽሐፍ እስካለህበት ድረስ እልክልሃለሁ። የትም አዲስ አበባም ብትሆን ክፍለ ሀገርም ብትሆን ይኸው ቃል እገባለሁ። በፖስታ ወይም በመኪና ልልክልህ እችላለሁ። ቃል ገብቼልሃለሁ። እውነትን ለማወቅ ከፈለግ በውስጥ መስመር ስልክህን አስቀምጥ። እሺ አሁን እሰጥሃለሁ እድል። እኔና እርስዎ ተነጋግረን አሁን እመቤታችን ማርያም የጌታ ኢየሱስ ክርስቶስ እናት ናት ብለውኛል። አንድ ጥያቄ በጣም መልስ እመቤታችን አትበል። ቆይ ይቅርታ ማርያም ብለህ ተጠቀም። እሺ ማርያም እመቤታችን አትበል። እመቤታችን አትበል። ማርያም ማለት ትልቅ ስም ነው። እንደውም ከስሞች ሁሉ በላይ ነው የስም ማርያም ማለት የቃሉ ትርጉም መራራ ማለት ነው። ማርያም ማለት የቃሉ ትርጉም መራራ ማለት ነው። ግን ትርጉሙን ታውቀዋለህ? የቃሉን ትርጉም ታውቀዋለህ? ማርያም ማለት የኛ ካህናቶች እንደሰጡት አይነት ትርጉም አይደለም። ትርጉሙ የኛ ካህናቶች ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ ማለት ነው የሚሉት ይሄ ውሸት ነው። ማርያም ማለት መራራ ማለት ነው። ወቁ እስራኤላውያን በዘመናቸው ከነበረው ውጣ ውረድ ተነስተው የሚያወጡት ስም ብዙ ማርያሞችን ስም ሲያወጡ ማርያም ተብለው ተጠሩ። በጣም በብዙ ውጣ ውረድ እንዳለፉ ለማስታወስ ልጆቻቸውን ማርያም ብለው ይሰይሙ እንደነበረ መረዳት ትችላላችሁ። እዚህ መጽሐፍ ላይ ታገኙታላችሁ። በነገራችን ላይ አስቀምጨዋለሁ እዚህ ላይ ከነ ትርጓሜው። ስለዚህ ምን ልትል ፈልገህ ነው? ማርያም የሚለው ስም ከፍ ያለ ስም ነው የምትለኝ እንዴ? ከፍ ያለ ስምማ ከስም ሁሉ በላይ የሆነ ስም የኢየሱስ ክርስቶስ ስም ነው። ጎበዝ። አዎ አንድ ምስክርነት መጥቷል። መጽሐፍህን አንብቤ ብዙ ነገር ተምሬበታለሁ፣ ተባረክ ይላል ወንድማችን። እግዚአብሔር ዘመንህን ይባርክ። መቼም ይሄን መጽሐፍ በነፃ አይደለም ያገኘው፣ ገዝተህ ነው። እና አንደኛ ገዝተህ አገልግሎታችን ስላበረታታ፣ ሁለተኛ ገዝተህ መጽሐፉን አንብበህ ስለተጠቀምክበት
እጅግ አድርገን እናመሰግናለን። ተባረክ። አሁንም ይህን መጽሐፍ መግዛት የምትፈልጉ ሰዎች በውስጥ መስመር ጻፉልኝ። ይህን መጽሐፍ መግዛት የምትፈልጉ ሰዎች ጻፉልኝ። ቀጥል ወዳጄ። አሁን እኮ አላዳምጠኛል። እኔ እኮ በጣም ሰዓት ሰጥቼ ጊዜ ሰጥቼዎታለሁ። ቀጥል። ቃሉ መነጋገር ስለሆነ እና የኢየሱስ ክርስቶስ ቃል ከስሞች ሁሉ በላይ ነው የሚለው ቃል ስንት ጊዜ መጽሐፍ ቅዱስ ውስጥ ተጠቅሷል? እስኪ ይህን ቃል ይንገሩ። ምን ለማለት ፈልገህ? ምን ለማለት ፈልገህ? መጀመሪያ ሲያዳምጡኝ ስንነጋገር እንደ ወንበዴዎች ሳይሆን እንደ መንፈሳዊ እናወራባቴ እመቤታችን ስል ማርያም አሉ። ወደ ማርያም መጣሁልዎት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው ይላል መጽሐፉ። ግን ያ ትርጉሙ የመጽሐፍ ቅዱስ ቃል አይደለም። ታምረ ማርያም ነው። ታምረ ማርያም ነው። ታውቀዋለሁ። ትክክል ነው። ትክክል ነው። ትክክል ነው። ታምረ ማርያምን ግን ማን ጻፈው? እስኪ ንገሩ። እርስዎ አባት ነበሩ። ታምረ ማርያም አንበዋል። ታምረ ማርያም ለህዝቡ አንበው። ያበደ ደብተራ ነው። ያበደ ደብተራ። ኧረ አንደሱ አይባልም አባቴ። ያበደ የሰከረ የሆነበደ ደብተራ ነው አይጻፈው። ደሞ ማን ሊጽፈው ነው? ታምረ ማርያምን ደሞ ማን ሊጽፈው ነው? ደብተራ የሰከረ ቅዱስ ማን ጻፈው? መጽሐፍ ቅዱስ በእውነትና በመንፈስ ተነርተው ነው አባቶቻችን የጻፉት። ለማን ናቸው? ለማን? ለምሳሌ ከ40 በላይ የሚሆኑ አባቶች በመንፈስ ቅዱስ ተነርተው ጻፉ። 40 ወንጌላውያን ማን ጻፈው? እስኪ ከአራቱ 40 ወንጌላውያን ንገሩ። ሌላውን ይተውትን። 40 ወንጌላውያን ራሳቸው ናቸው። የሉቃስን ራሱ ሉቃስ ነው የጻፈው? አዎ። የማቴዎስን ማቴዎስ? አዎ። አሰይ መልካም መጥቷል። እና ታምረ ማርያምን ሲያ የጻፈው በመንፈስ ቅዱስ ተመርቶ አይደለም? በመንፈስ ቅዱስ ተመርቶ ቢጽፈውማ ለስዕልሽ የማይሰግድ ከቆመበት ስፍራ ይጥፋ፣ ስም አጠራሩ ማይታወቅ ብሎ ባላለ ባልረገመን ነበር ይላል። ታምረ ማርያም ይላል። ትክክል ነው። እየረገመን እኮ ነው። እየረገመን እኮ ነው። በሚካኤል ሰይፍ ይኸውልህ ድንግልናኪ እለ ይረግሙ። ቆይ አዳምጠኝ ባለጣወቱ ድንግልናኪ እለ ይረግሙ በሰይፈ ገብርኤል ይትገዘሙ ወበስቃየ እሳት ይምሙ አለን እኮ። ታምረ ማርያም መጣ። ድንግልናሽን የሚረግሙ የማይቀበሉ አለ በሰይፈ በገብርኤል ሰይፍ ታጭደው ተቆራርጠው ይሙቱ አለ። አላለም እንዴ? ግዴት ላውጣና ላሳይህ። ያልሰገደ እኮ ነው የሚለው። ላልሰገዱልሽ እኮ ነው። ትክክል ነው። ታዲያ እኔ እንዴት ሰግድላታለሁ? እንዴት ሰግድ ለማርያም? ለስዕሏ እኮ ነው። ለስዕሏ እኮ ነው። ያዳምጡኝ። ለኢየሱስ እናት ለክርስቶስ እናት ያልሰገደ ለማን ይሰግድ? አልሰግድም፣ በፍጹም አልሰግድም። ለማርያም ስዕል አልሰግድም፣ ለጣዖት አልሰግድም። እንዳትሰግዱ፣ ለጣዖት እንዳትሰግዱ። እንዴ ምን ሆነ ነው ወንድሜ? ለማርያም ስዕል እንዴት ስገዱ ትላለህ? በጣም ጥሩ እህቴ፣ ተባረኪ። ዲቦራ በውስጥ መስመር ጻፉልኝ ስልካችሁን። ተባረኩ። ሌሎቻችሁም በውስጥ መስመር ስልካችሁን አስቀምጡልኝ። መጽሐፉን የምትፈልጉ አንዳንድ ሐሳቦችን ከኔ ጋር መወያየት የምትፈልጉ በውስጥ መስመር አስቀምጡልኝ። ያለዚያ ባዮ ላይ ስልክ አስቀምጫለሁ ወገኖች፣ ባዮ ላይ ስልክ አስቀምጫለሁ፣ ደውሉልኝ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 60 ቁጥር 1 ጀምሮ አንብብ ይላል። ደንቆሮ ሆዳም አለኝ። ለስዕልሽ የማይሰግድ ነው የሚለው። ታዲያ ደንቆሮ አለኝ። ተው ወዳጄ፣ እንደዚህ አይባልም። ተረዳው። ኮንቴክስት የሚባል ነገር አለ። ወይም ደግሞ መጽሐፉ የተጻፈበት አውድ በደንብ መታየት አለበት። ለማን ነው የተጻፈ? ለምንድን ነው የተጻፈ የሚለውን በደንብ ማወቅ ያስፈልጋል። በሴት አንቀጽ የተጠራችት ሁሉ ማርያም ነች የምትል ከሆነ ተሳስተሃል። መጽሐፉን ለማግኘት እፈልጋለሁ። አዎ ባዮ ላይ ስልክ አለ ወዳጅ፣ መጽሐፉን ታገኛለህ ከኔ።
ወይም ደግሞ ያለበትን አቅጣጫ ጠቁማለሁ። ባዮ ላይ ስልክ አስቀምጫለሁ። ያለዚያ ደግሞ ያንተን ስልክ አስቀምጥልኝ፣ እደውልልሃለሁ ወይም እደውልልሻለሁ። ሴት ወንድ ተባረኩ። ስለዚህ ወዳጄ ለማርያም ስዕል በፍጹም አንሰግድም። እሺ እህቴ ዲቦራ እንደዋወል። ጉልበት ሁሉ ለኢየሱስ ብቻ የሚንበረከካል። እግዚአብሔር ይባርክልኝ። እግዚአብሔር ይባርክልኝ። ይሄ ነው ጉልበት ሁሉ። አዎ ለኢየሱስ ክርስቶስ ስም ብቻ ነው የሚንበረከከው እንጂ ለማንም ሊንበረከካል። ለማርያም ስዕል መንበርከክ፣ ለገብርኤል ስዕል መንበርከክ አይቻል። ኖ መንበርከክ በፍጹም። ይሄ የፈጠረው ጌታ ለፈጠረው ለኢየሱስ ለሱ ይንበረከካል። እስኪ አንድ የኮፒ ሊንክ እናድርገውና ወደ ዕለቱ አርስታችን እንግባ። ስለዚህ ወዳጄ እንደነገርኩህ ነው። እኔ አሁን አንተ ለመወያየት መጀመሪያ መጽሐፍ ቅዱስን መቀበል አለብህ። ከታምረ ማርያም መውጣት አለብህ። ታምረ ማርያም ይዘህ ከኔ ጋር መወያየት አትችልም ማለት ነው። ክብር ለእግዚአብሔር ይሁን። እሺ እዚህ ውስጥ የገባችሁን ሰዎች እድል ልስጥ። እስቲ ሰላም በሉን በዚያውም እና ከዛ እንቀጥል። አንድ አዶናይ ነው የሚለው ማን ነው የሚለው አይታየኝም ብዙ። አዶናይ ሰላም ነው? እንዴት ነው? በአዶናይ ስም ከፍተህ ነው ወይስ ራስህ አዶናይ ነህ? አይደለም አንተ እንኳን አዶናይ የሚባለው ቢገባማ እኮ እስካሁን ብዙ ነበር ነገሩ። እሺ ቀጥል እስቲ። ያ አዶናይ ነኝ። እሺ አዶናይ ቀጥል። ምን እንታዘዝ? እንዴት ነው? ክብር ለእግዚአብሔር ይሁን። እንዴት ነው? ተአምረ ማርያም ጋር ስትጨቃጨቁ እየሰማን ነውና ተአምረ ማርያም በአደባባይ መቃጠል አለበት። ርካሽ የሆነ መጽሐፍ ነው። ለምን ተአምረ ማርያም ይቃጠላል? ምድሪቱን ያጎሳቆለ መጽሐፍ ነው። ምድራችንን በጦርነት ምድራችንን በረሃብ በቸነፈር እየመታ ያለ ያጋንንት መጽሐፍ ነው ተአምረ ማርያም። ወደድክም ጠላህ ያጋንንት አይደለም የጻድቃን ነው። እዚህ ላይ በአደባባይ ይቃጠላል። በቅርቡ ይቃጠላል። በይዘው የተአምረ ማርያም በቅርቡ ይቃጠላል አይባልም። እይጻቢ ነገር ማፍኩም ይላል። የተማርክ አይደለም እንዴ? ወእይጻ በለው አንተ። ወእይጻ እይጻ ነው። እይጻ አይ ተቶቶ ተማክ እይጻ ይላል ኖ እይጻ ቢይ ነው። ማፍኩም እኮ ነው። ከአፍ እኮ ነው የሚለው። ወበከንቱ ወበከንቱ ማሁን ሀለ ከንቱ እንዳትሆን እኛ እኮ ጸሎት እናደርግልህ ነው እንጂ እኔ ይኸውልህ ክፉ ነገር ከቶ ካፋችሁ አይውጣ የሚለው ክፉ ነገር አይደለም። እኔ ያወጣሁኝ እኔ መልካም ነገር ነው እያወጣሁ ያለው። ተአምረ ማርያም ይቃጠል ማለት ተአምረ ማርያም አያስፈልግም አይባልም እኮ ነው። ስንት ቃላት የተሸከመ እንኳን ተአምረ ማርያም ያክል ይቅርና ማንም መቃጠል የለበትም። ባይዘው የሰይጣን ስራ ነው የተሸከመው። ሰይጣን የሚጠራበት መጽሐፍ ነው። አጋንንትን የሚያከብር መጽሐፍ ነው። እንዴ በምን ተጠራ? እዛ ላይ ምን ላይ አለ? እዛ ላይ ቁጥርና ምዕራፍ የት አለ? አጋንንት የተጠራበት እዛ። በጣም ጥሩ። መቅድመ ተአምር ላይ ገብተህ ስታነብ መቅድመ ተአምር ላይ ገብተህ ስታነብ ምንድን ነው የሚለው? ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘብ ወበስቃየ እሳት። የት ላይ ነው? መቅድመ ተአምር አልኩህ። መቅድም ላይ የመጀመሪያው መቅድም ላይ ለሚረግሙ ነው። ለሚረግሙ አሁን ለሚራገሙ ነው እኮ የሚረግም ያለ ለሚረግሙ ነው። ለሚራገሙ ነው የሚረግም ያለ እኮ ድንግልናዋን ለሚራገሙ ይረግማል። እሱማ ምን አንተ አሁን እየረገምክ አይደለ? ትረገም ትችላለህ እኮ። መጽሐፍ ቅዱስ የእግዚአብሔር ቃል እኮ የሚረግሟችሁን መርቁ ነው የሚለው አይደል እንዴ ወዳጅ? መጽሐፍ ቅዱስ የእግዚአብሔር ቃል አለ የሚረግሟችሁን መርቁ ነው የሚለው። እንዴት የሚረግሙትን ይረግማል መጽሐፉ? ነውር አይደለም እንዴ? ርጉም ይኩን ዘይረግም ይችላል። ይሄ ምንድን ነው ታዲያ? እሱ ምንድን ነው ርጉም ይኩን ዘይረግመች የሚለው?
መጽሐፍ ቅዱስ ነው እንዴ? እኔ እኮ በመጽሐፍ ቅዱስ ነው እሱ መጽሐፍ ነው። በቃ መጽሐፍ ነው። ከእንትን ምን እየጠየቅኩ ያለ መጽሐፍ እና ለሚያቃልሉ ሁሉ ዝም ብሎ መመሪያ ማለት አለበት። የተረገመ ይሁን የሚለው መጽሐፍ ቅዱሳዊ ሊሆን አይችልም። በአዲስ ኪዳን ይሆናል። ይሄን ተው አላም የራስ እንትን ነው እንጂ ይሄ ይሆናል። ታው እንጂ ወዳጄ እንዴ ተስማምተን እናወራ ታወራ። አዎ እኔ ተስማምቼ ነው የማወራው፣ ግን እንትን ሊለኝ አይችልም። እኔ ደግሞ ስለዚህ መራገም መጽሐፍ ቅዱሳዊ ነው እያልክ ነው? መጽሐፍ ቅዱሳዊ ነው አይደለም ያልኩ። እና ታዲያ ምንድን ነው ያልከው? አሁን አንተ ሲሰድቡ እየተሳደብክ አይደለም? አረ በፍጹም እኔ አልሳደብ። ሰይጣናዊ ነው እያልከው፣ መጽሐፉ ሰይጣን ነው እያልከው እኮ ነው። እሱማ ሰይጣናዊ ነው፣ መጽሐፉማ ሰይጣናዊ ነው፣ አጋንንታዊ ነው። አይባልም ያ ወይ? እሺ ሌላ ላምጣልህ። እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን ይላል። እስኪ ይሄንን ተርጉሞ ቆይ መልሼ እንትን አደርጋለሁ። ቆይ ስራ ላይ ነኝና መተርጎም አትችይም? ልትኮበልይ ነው? እተረጉምልሻለሁ። ቆይ አስተነትናለሁ። ለዛ አትጨነቅ። ልትኮበልይ ነው አይደለ? አውቀሽ አንዳንድ ነገር ስትቆይታሽ ልትኮበልይ። መተርጎም ከባድ ነው አይደል? ካላቅምሽ ነው ተንጠራጥተሽ። ሱቅ ላይ ስራ ይዤ ነው እንጂ። ቆይ አይ አራዳ ልጅ እንዲህ አይነት አራዳ ዲያቆኖች አሉ። አያችሁ? ዲያቆን ይቺ ዲያቆን ናት። አያችሁ? አንቺም ዲያቆን አልተባልሽምና የዲያቆን ያክል ማድረግ ብትይ ይሄን ያህል አትሳፈጭም ነበርና። እና ታዲያ ተርጉሚው ያራዳ ልጅ ተርጉሚያት እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን። ሁላችሁ ተመረፈተ ራሱ አይችልማ። እሺ ዕጣን እስቲ አንተ ተርጉመው ሲ አይ እስኪ ምንድነው? አቤት ጤና ይስጥልን። አብሮ ይስጥልን ወዳጅ። አንተ ዲያቆን ነህ? በመጀመሪያ አመሰግናለሁ። ምንድን ነበር ጥያቄው? ይደገምና ልተርጉመው። ዲያቆን ኖት ወይስ ቄስ ወይስ ምንድን? እንግዲህ ያው እኔ ቄስ ነኝ። ቄስ ኖት? አዎ። ቄስ ማለት ምን ማለት ነው በግዕዙ? አገልጋይ ማለት ነው። ከየትኛው ስርወ ቃል ነው የወጣ? ግድ የለም ቀስ አገለገለ ካለው የወጣ ግስ ነው። እሱ ሳይሆን አሁን የተነሳው ነጥብ ነው ሊያወያየን እኔም የገባውና። ጎበዝ። እሺ ውድስት አንቲ በአፈ ኩሉ እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን። እንተርጉማት እስቲ ተርጉማት። እሺ ውድስት አንቲ በአፈ ኩሉ አይደል የተባለች? በሁሉም በልሳነ ኩሉ ፍጥረት ውድስት አንቲ እግዝእትነ ማርያም። እሺ በልሳነ ኩሉ ፍጥረት በፍጥረታት አንደበት ሁሉ አንቺ የተመሰገንሽ ነሽ። የመጀመሪያው አረፍተ ነገር። ቀጥሎ ያለው እስመ ይእቲ ቤዛክሙ ለኃጥአን። ያው ይሄ ሩቅና ቅርብ ይመስላል። እስመ ይእቲ ቤዛክሙ ለኃጥአን ያው እናንተ አክብሯት እንደማለት ነው። የመጀመሪያው ይሄ ጥሬ ቃል ስለሆነ ያን ያህል የሚያከራክረን ነው ብዬ አላስብም። ትርጓሜውን እንዲሁ ለመናገር ያህል ለእናንተ ቤዛችሁ ናት፣ ወይም ደግሞ ያው ለኃጥአን ለተዳደፉት ወይም በኃጢአት ለተያዙት ለእናንተ ቤዛችሁ ናት ማለት ነው ጥሬ ቃሉ። እሺ መጽሐፍ ቅዱሳዊ ልናደርገው እንችላለን። ጥሩ ነው። ትርጉም ላይ ጎበዝ ኖት። እግዚአብሔር ይባርኮት። እንደዚህ ቄስ ሆኖ እንደዚህ መተርጎም እኔ በጣም ይሄ የሰሜን ቄስ መሆን አለበት። የጎጃምና የጎንደር ቄስ መሆን አለበት ይሄ ሰው እንጂ ከሌላ ሀገር።
እሺ፣ ስለዚህ ይህን መጽሐፍ ቅዱሳዊ ማድረግ እንችላለን። ማርያም በፍጥረት ሁሉ አንደበት ትመሰገናለች ተብሎ የተጻፈበት ሌላው ለእናንተ ለኃጥአን ቤዛችሁ ናትና ምን በሏት? አክብሯት። አክብርዋ ውሉደ ቤተ ክርስቲያን፣ የቤተ ክርስቲያን ልጆች ሁሉ ምን በሏት? አክብሯት እያለ ነው። ስለዚህ ለኃጥአን ለእናንተ ለኃጢአተኞች ቤዛ ናት የሚል እንደዚህ የሚል ካለ እኔ ዛሬውኑ ኦርቶዶክስ ሆናለሁ። ይኸው 61 ሰው አለ። እንደዚህ የሚል ካለ ዛሬውኑ እጄን አንስቼ ኦርቶዶክስ ሆናለሁ። ቀጥል። ማለት የምፈልገው እኔ ልብሴ ነው እንጂ ቅድም ነግሬያቸዋለሁ። የጠነጠጥኩ ፐንቴ ነኝ እኔ ፐንቴ ነኝ። ሄድ ቀጥል ቄሱ። እሺ አሁን በዋናነት የአንድ ሰው ተግባር ወይም ራሱን ሊገልጥበት የሚችለው የራሱ የሆነ የራሱ መገለጫ ሊኖረው ይችላል። እኔ አሁንም እሱ ጋር አይደለሁ። ማንም ሰው በራሱ መንገድ ራሱን መግለጥ ይችላል። እኔም ይዣለሁ። አውጡልኛ። ሌላ ነብ እኮ ነው። ቸኩያለሁ። ንገሩኝ ማስረጃውን። የት ቦታ ነው እንደዛ የሚል ያለው? ለእናንተ ለኃጢአተኞች ቤዛ ናት የሚለውን ከዘፍጥረት እስከ ራዕየ ዮሐንስ ተጋርዶብኝ ነው። እኔ መጽሐፍ ቅዱስን 9 ጊዜ አንብቤዋለሁ። 9 ጥያቄው ይስተካከል፣ ግድ የለም። አሁን ሚዲያው እንግዲህ እንድንማርበት ከሆነ ቆይ መምህር ሚዲያውን እንድንማርበት ከሆነ ወይም ይሄ አጀንዳው እንድንማርበት ከሆነ መጀመሪያ ያነበቡት ነጥቡ ምንድነው? እስኪ ይድገሙት። አሁንም ሰሚዎች እየሰሙ ይድገሙት። አሁን እኔ ከመናገሬ በፊት ምን ውሉደ አንቲ አይ አሁን ያነሱት እኮ ይሄንን ማተረጎም ነው እኮ እሱንማ ተርጉመነዋል። በክርስቲያኖች ዘንድ ነው የመጨረሻውን ነጥብ ብቻ ያንሱልኝ፣ ለመወያያ ያነሱት ነጥብ ማለት ነው እኮ ለእናንተ ለኃጥአን ቤዛችሁ ናት እና እሱን ጨረስን። እሺ አክብሯል ለቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን። ስለዚህ ይሄ መጽሐፍ ቅዱሳዊ ነጥብ ነው ያነሳት። እርሶ አክብርዋ ውሉደ ቤተ ክርስቲያን፣ ልብ ይበሉ እርሶ ራሶ አክብርዋ ውሉደ ቤተ ክርስቲያን። ይሄ ለክርስቲያኖች የተጻፈ ወይም የተነገረ ኃይለ ቃል ነው ለሚያምኑት ማለት ነው። ክርስቲያን ነኝ እኮ ላከብራት ይገባል። ግድ የለም ግድ እሱ እንዲያከብሯት እኮ ይሄው አሁን ልንገሮት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የሚል የቅዱስ ገብርኤል ቃል አለ። የተባረከች ስለሆነች እኔም እኮ የተባረኩ እኔ አላወራሁም። ይጠራ ሁሉ የተባረከ ነኝ ይላል እኮ። ስለ ድንግል ማርያም የምናወራ ከሆነ ያዳምጡኛ። አዎ የአምላክ እናት ስለሆነች ተባርካችኋል እኮ ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ቃል እኮ በሰማያዊ እኔ በጣም በአድማጮች ስሞኝ የምነግረው እመቤታችን ተባርካችኋል ነው የሚለው። ተባርካችኋል ነው የሚለው። የክርስቶስ ኢየሱስን ስም የሚጠራ ይድናል፣ ግን የእግዚአብሔርን ስም የሚጠራ ሁሉ የተባረከ ነው እያለ ቃሉ። ስለዚህ አሁን ያነሱት ነጥብ የሚያግባባን ከሆነ ሰዎች የተባረኩ እሺ፣ በሚያመልኩት በእግዚአብሔር ስም ሆነ ለኃጢአተኞች ቤዛ ነች የሚለውን መጽሐፍ ቅዱሳዊ አድርግልኝ። እኔ አሁን አንድ ነገር ስናነሳ በነጥቡ ላይ እርሶ አሁን የተለዩ ሰው ነው አላልኩም። ይሄው አንቱ ብዬ ነው የማወራው። ስለ እርሶም ክብር አይደለም ያወራ ነው፣ ስለ ሌላም ክብር አይደለም። ስለ ድንግል ማርያም ከሆነ ስለ ድንግል ማርያም ክብር ብቻ እናወራለን ማለት ነው። እመቤታችን የአምላክ እናት መሆኗን ያምናሉ አያምኑም? ካነሱት ነጥብ አንጻር ይህችን ብቻ ይመልሱልኝ። የክርስቶስ ኢየሱስ እናት መሆኗን አምናለሁ። የክርስቶስ እናት መሆኗን ካመኑ የተባረከች ናት ወይስ እርሶ እንደሚሉት ምንም የማታስፈልግ እናት ናት? አላልኩም። የተባረከች ነች። እንደዛ ከሆነ ለእኛ ለክርስቲያኖች ልብ ይበሉ። አሁንም የራስዎትን ቃል ነው የምደግመው። ለእኛ ለክርስቲያኖች የምታስፈልገን አማላጃችን ቤዛችን እናታችን ናት። እርስዎ ክርስቲያን ካልሆኑ አታስፈልገውትም። እንደዛ ናት ቤዛ ናት ይላል እኮ እርስዎ ያነበቡት።
ለኃጥአን ቤዛቸው አይደለም ቃሉ አይልም። የእግዚአብሔር ቃል አይልም። የእግዚአብሔር ቃል አይልም። ማርያምን የምናከብራት ከሆነ ቃሉ የሰጣትን ነው ልንሰጣት የሚገባ እንጂ ቃሉ ያልሰጣትን ነገር እኛ ከቃሉ ውጪ አይ የእግዚአብሔር ቃል አልሰጣትም እኛ እንስጣት ብለን ከራሳችን ሐሳብ አውጥተን ልንሰጣት አንችልም። በፍጹም ማርያም ቤዛ አይደለችም። ቤዛ ከሆነች መጽሐፍ ቅዱስ ረስቶት ይመስላል። ቤዛ አንድ ነው፣ እርሱም ልጇ ኢየሱስ ክርስቶስ ነው እንጂ ማርያም ቤዛ አይደለችም። ያ ቤዛ የሆነው ቤዛ መሆኑ የተገለጠበት ሥጋ የማን ይመስለዎታል? ቤዛ የሆነው ልብ ይበሉ። ቤዛ መሆኑ የተገለጠበት ያ ሥጋ ምን ይመስለዎታል? እስኪ ባጭሩ ነው የምጠይቀዎት። እንዴት ማለት? አንተ ዕጣን ነው አይደል ስምህ? ዕጣን ነው አይደል ስምህ? አዎ ዕጣን። አዎ በትክክል። ዕጣን አሁን አንተ ለአንድ ሰው ቤዛ መሆን ብትፈልግ እንዲያው ምሳሌ እናድርገውና አንተ ለአንድ ሰው በቃ እኔ ራሴ ቤዛ መሆን እፈልጋለሁ ብትል አንተ ነህ የሆንከው ወይስ እናትህ ናት የሆነችው? ቤዛ አሁን ይሄ ተላልፎ መሰጠት ነው አይደል እንዴ? ቤዛ ማለት አንደኛው ተላልፎ መሰጠት እኮ ነው። ተላልፎ የተሰጠው ያ ሥጋ የሎት የመዳን ሥራ የተሰራበት ተላልፎ የተሰጠ እውነት ነው። ትክክል ነው። በደል ተላልፎ የተሰጠ ኢየሱስ ወይስ ማርያም? ኢየሱስ ነው ወይስ ማርያም? ኢየሱስ ነው። ማርያም አላልኩም እኔ። ጥንቃቄ ያስፈልጋል። ማርያም ኢየሱስ ሆነች እያልክ ነው? አላልኩም እኔ። አልወጣኝም። ኢየሱስ ሆነች ያ የኢየሱስ ሥጋ አውቶማቲካሊ በምታት ተቀይራ ማርያም በምታት ተቀይራ ኢየሱስ ጾቷን ቀይራ ኢየሱስ ሆነች እያልክ ነው? እንዳይሳሳቱ አሁንም ያልገባሁት አንድ ትልቅ ነገር አለ። እኔ አላልኩም ማርያም። ተሳሳትከው አንተ ነህ። የለም እኔ አሁን አንቱ እያልኩ በክብር ነው የምናወራው። ሥጋው የማን ነው ነው የኔ ጥያቄ። አንቱታው ይቅርብኝ። ያ አይ በእውነት ነው አንቱታው ይቅርብኝና በእውነት ነው የምንነጋገር። እኔ ለምንም አይደለም። እኔ የማመልከውን እግዚአብሔርን በትክክል አውቀዋለሁ። እሺ ልቀበልህና ቆይ አንድ ያዳምጠኝ። አንድ ያዳምጠኝ ልቀበልህና እሺ አንተ የምትለውን ነገር ልቀበልና እስኪ መጽሐፍ ቅዱሳዊ ማስረጃ ስጠኝ እና ልቀበልህ። ሰላም ብለናል ቤተሰብ፣ እኛንም አስተናግዱን። ቆይ በመጀመሪያ ደረጃ እኛ እየተወያየን ዘሎ መግባት ነውር ነው። አማኝም ብትሆን ኦርቶዶክሳዊም ብትሆን መጀመሪያ እድል ሲሰጥህ አውራ። ሰላም ዋላችሁ። ሰላምታዬን ተቀበሉ መጀመሪያ፣ ችግር የለውም እጠብቃለሁ። እሺ አይ ዝም ብሎ እንዲያው ሳያንኳኩ መግባት ነውር ነው ብዬ ነውና መጽሐፉ እንኳን አንኳኩ ይከፈትላችኋል ያለን አይደል እንዴ? በር አንኳኩ ይከፈትላችኋል። ሰላም ዋላችሁ ነው ያልኩኝ። ሰላም ዋላችሁ አይቻልም፣ አንኳኳትም ሳይጠበቅ ሰላም ዋላችሁ ማለት ይቻላል። እሺ እግዚአብሔር ይመስገን ብለናል። እግዚአብሔር ይመስገን ብለናል። አንድ የብቻ ዕጣንን ልጠይቀው፣ አንድ የብቻ ይህችን መጽሐፍ ቅዱሳዊ የማርያምን ቤዛነት መጽሐፍ ቅዱሳዊ አድርገህ አስረዳን። ከዛ ወደ ወንድማችን ሰለሞን እንቀጥላለን። ቀጥል። እሺ መጽሐፍ ቅዱስ እኔ ያልኩት መምህር እኔ ያልኩት ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጠበት አሁን እርስዎ በሚሉት ልክ ተገልጦ የታየበት ያ ሥጋ የማን ሥጋ ነው? ይህንን ብቻ ይመልሱልኝና እኔና እርስዎ እንስማማለን። የራሱ ሥጋ ነው። በቃ የራሱ ሥጋ ነው። የራሱ ሥጋ ነው። ሥጋ አለው እንዴ? ታዲያ የማርያም እንዴት ሊሆን ይችላል? የማርያም እንዴ እዚህማ እንዳይሳ የማርያም ሥጋ ነው እንጂ ከማርያም ተወለደ ይላል እንጂ እኮ አዎ ከማን ተወለደ ማለት ከማርያም ተወለደ ማለት ደብል የማርያምን ሥጋ ወስዶ ማርያምን ጨምሮ ሰቀለ ልትል ነው እንዴ? አይባልም። የእርሶስ ቆይ እርሶ ከወላጆች ሲወለዱ ቃል ሥጋ ሆነ ነው የሚለው። ቃል ሥጋ ሆነ ዋሃደ ትክክል ነው እኮ ቃል ሥጋ ቃል ማለት ምን ማለት ነው? ቆይ ስለዚህ እሺ እርሶ ወደዚያ ማርያም ተሰቅላለች እያልክ እኮ ነው። አሁን እኮ አላልኩም እኔ መች አልኩኝ? አላልኩም እኔ ይታውደኝ። አሁን የሚሰሙት ሁሉም ይታዘቡ እኮ አንድ አቡነ ማናቸው አቡነ እስኬል እኮ አልቀበልም። በትክክል ነው እንነጋገርና የምንረዳው።
የምንጠጣው ደም የማርያም ደም ነው፣ የምንበላውም ስጋ የማርያም ስጋ ነው ብለዋል እኮ አቡነ ሕዝቅኤል። በባለፈው እኮ እኔ ቪዲዮውን አውጥቼ ላሳይ እችላለሁ። ያንተ ጳጳስ ናቸው እንደዛ ያሉ። ስለዚህ አሁን የማርያምን ስጋ እንበላለን የማርያምን ደም እንጠጣለን ተብሎ በጳጳስ ደረጃ ትምህርት ተሰጥቷል። ስለዚህ አንተም እንደዚህ ነው አመለካከት ማለት ነው። ስለዚህ የተሰቀለው የማርያም ስጋ ነው፣ የፈሰሰው የማርያም ደም ነው፣ ከኃጢአት ያነጻው የማርያም ደም ነው። እውን ተአምረ ማርያም እንደሚናገረው ማለት ነው። የቤተ ክርስቲያን ልጆች እናንተ የእሷ ባሮች ናችሁ፣ የማርያም ባሮች ናችሁ። በኃጢአት ያደፈውን ሰውነታችሁን ከኃጢአት ታነጻችኋለች። በማርያም በፈሰሰው ደም ከኃጢአት እንነጻለን ነው የሚለው ይሄ ድርሳነ ኪዳነ ምሕረት የሚባለው መጽሐፍ። በማርያም ደም በኃጢአት ያደፉ ሰዎች እንደሚነጹ ነው የሚናገረው። ስለዚህ ይሄንን ነው የምትለኝ አንተ? እንደዚህ የምትል ከሆነ ክርስቲያን አይደለም፣ መጽሐፍ ቅዱስን አትቀበልም። ቀጥል ሰለሞን። እሺ ቸኩልሃል። እንደምን ዋላችሁ ብለናል። መጀመሪያ አካሄድ ልያልኩት አካሄድ ማለት መደማመጥ ማለትም ሁላችንም ዋጋ አይደለም፣ የተማማርን ነው። ቀጥል። መደማመጡ ለሌላው ይጠቅማል። በመጀመሪያ ቤተ እምነትህን ተናገር። ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተዋህዶ ነህ ወይስ ኦርቶዶክስ? ኦርቶዶክስ ተዋህዶ ሃይማኖት። ቀጥል። ምንድነው አንተ ማስረጃ አለህ? ማርያም ቤዛ ለመሆኗ ማስረጃ አለህ? አዎ፣ አሁን እሱ ላይ የምንግባባ መጀመሪያ ከጥያቄው በፊት ልናገር የፈለግ ማርያም አማላጅ ናት፣ ማርያም ቤዛ ናት ለሚለው አይልም። ማርያም አማላጅ ነችም አይልም፣ ቤዛ ነችም አይልም፣ መድኃኒት ነችም አይልም። እሺ አሁን ማርያም አዳምጠኝ። ማርያም ቤዛ ነችም አይልም፣ አማላጅ ነችም አይልም፣ መድኃኒት ነችም አይልም። እንደዚህ የሚል ማስረጃ ካለ ከመጽሐፍ ቅዱስ እኔ ማርያም አማላጅ ናት ስል አንተ ማርያም አማላጅ አይደለችም የሚል ማስረጃ ታውጣ። የዶክተር ዘበነን ተረት እዚህ ልትግተው ትፈልጋለህ? ማርያም አማላጅ አይደለችም የሚለውን አምጣ። ተው እንጂ ማርያም አማላጅ አይደለችም የሚለው ሮሜ 8 ቁጥር 34 መልሱ ነው። ለምን ካልከኝ አማላጁ ኢየሱስ እንደሆነ ይናገራል። ተረታ ማለት እውነቱም ተረታ። ተው እንጂ ማርያም አማላጅ አይደለችም ካልክ ማርያም አማላጅ አይደለችም የሚለውን አምጣ። ይኸውልህ ማስረጃው ሮሜ 8 ቁጥር 34 ነው። አዎ ሮሜ 8 ቁጥር ፈሪ አይደለሁም እባክህ። እኔ ካንተ ጋር አልግባባም። ምዕመን ከምዕመን ጋር አልግባባም። ጎበዝ ዝቅ ብለህ ነው መማር ያለብህ። ታፕ እያደረግህ እንደ ሕፃን ልጅ ታፕ። እስኪ ታፕ አድርጉት፣ ኮፒ ሊንክ አድርጉት ወዳጆቼ። ተባረኩ፣ ትጉ፣ ስሩ። እስኪ ስጦታ ያላችሁ ጊፍት ያላችሁ እንትኑ ሪቫይቭ ማድረግ አለበት። ይሄ ምንድነው እሱ ቻናሉ በደንብ እንትን ማለት አለበት። ጎበዝ እስኪ ጊፍት ያላችሁ ኮፍያ ያላችሁ እኔ ይሄንን ኮፍያ አርጌ ልቅር፣ ይሄንን አርጌ ልቅር፣ ሌላ ኮፍያ እስቲ ስጡ፣ ሌላ ኮፍያ አበባ። ተባረኩ። ሚዲያው ይፈልገዋል ይሄንን ነገር። ለሚዲያው በጣም ወሳኝ ነገር ስለሆነ ነው። ዘመናችሁ ይባረክ። ለሙካ ጌታ ይባርክሽ። ጆ ጌታ ይባርክ። ወንድማችን ጸጋ ይብዛል። ተከናወኑ። አሁን ጊፍት ስጡ። እንትኑ ይሄ በደንብ ማደግ አለበት ሚዲያው። አሁን ወደ 153,000 ፎሎወርስ አለው። እንግዲህ ወደ አምስት አካውንት ዘግተውብናል ጠላቶቻችን 5 አካውንት ዘግተውብናል። ይሄንን ደግሞ ለመዝጋት በጣም እየተሯሯጡ ስለሆነ እንዳይዘጋ እኛ ክርስቲያኖች ተግተን መስራት ይጠበቅብናል ማለት ነው። ተባረኩ በጣም። ይሄ ኮፒ ሊንክ ማድረግ የምትችሉ ቶሎ ኮፒ ሊንክ በማድረግ ስጦታ ያላችሁ ስጦታ በመስጠት ቻናሉን እንዲያድግ ማድረግ እንችላለን ማለት ነው። ጌታ ይባረክ። በነገራችን ላይ ዕጣንን ሳላመሰግነው አላልፍ። በጣም ትህትና ያለው ሰው ነው። እንዲያውም እኔ አግሬሲቭ ሆኜ ስናገር እሱ ቀስ እያለ እና ላመሰግንህ እወዳለሁ። በ67 ሰዎች መካከል ላመሰግንህ እፈልጋለሁ። እንደዚህ የትህትና
ሰዎች አንድ ቀን ወንጌል ይበራላቸዋል። እና ስለ ትህትናህ አመሰግናለሁ። ያኛው ያ ምዕመኑ እታች ሆኖ ታብታብ እያደረገ ይማር። ስለዚህ ዕጣን ቀጥል፣ አንተ ጊዜ እሰጥሃለሁ። ጆ የምትለው ነገር ካለ ለአንተ እንስጥና እሱ ሚውት ስላደረገ ማለት ነው። ሌሎቻችሁ እስቲ ገባ ገባ በሉ። ሰላም ነው? ሁሉ ሰላም፣ ጌታ ይባረክ። እግዚአብሔር ይመስገን አለን። እኔ እንኳን እዚህ ስራ የሚሳደቡ አሉ። እነሱ ጥያቄ ካላቸው ጥያቄ በስርዓቱ ጥያቄ ቢጠይቁ አሪፍ ነው የምለው። መሰዳደቡ ምንም አይጠቅምም። ከዛ በተረፈ እንደ ጥያቄ ነው። አሁን ለምሳሌ ጽዮንን ከበቧት የሚል አለ። የትኛዋ ጽዮን ናት? ይሄንም እንደ እንትን ቢወስ ያልሰማ ሰው ሊኖር ስለሚችል እዚህ ጋር አንዴ ላቋርጦትና እንዴት ነው ማብራሪያ እንዲሰጥ። ጥሩ ሐሳብ ነው። እውነት ነው። አመሰግናለሁ። እንዲያውም የተተውሽም ይላታል። ጽዮንን እኮ የተተውሽም ብሏታል። የተተውሽም ብሏታል። ባድማም ብሏታል። ወደ ክርስቲያን የማይሰግዳሉም ይላል። እንዲህ አይነት ነገሮችም አሉ። እስኪ በደንብ እናወራባቸዋለን። ተባረክ። እሺ ወዳጄ የምትለው ነገር ምንድነው? ላይኛው እንዴት ነው? በመጀመሪያ ኤርሚ ነው ስምህ? ኤርሚያስ። እሺ ከየት ቤተ እምነት ነው ወዳጄ? ከኦርቶዶክስ 24 ይላል እኮ። የተክለ ሃይማኖት ወዳጅ ነኝ። የተክለ ሃይማኖት ወዳጅ ነኝ። አንተ የምትሰድበው እኔ ተክለ ሃይማኖትን አልተሳደብኩም። በተክለ ሃይማኖት ስም የተጻፈው ስዕል አያስፈልግም ብዬ ነው የቀደድኩት እንጂ ተክለ ሃይማኖት በአንድ ወቅት ላይ የሆነ ስራ ሰርቶ ሊሆን እኮ ይችላል፣ አይታወቅም። ግን እንደ መጽሐፉ ደግሞ ስንመረምረው ከጥንቆላ ጋር ልክ የአባ ግርማን አይነት ስራ ይሰራ እንደነበረ ከጻፋችሁት ገድል ማየት ችያለሁ። ለምን ካልከኝ ሰይጣንን ጠርቶ አንተም እሺ ልክ እኮ ነው ታባ። አንተም እኮ አሁን እኮ የዘመኑ እኮ አጭበርባሪ ነህ። እዚህ ጋር ጊፍት የምትለቅመው ለምንድን ነው? ተው በቃ ውረድ፣ አንተ ውረድ። እኔ ከአንተ ጋር አልሰዳደብም። ውረድ በቃ። እኔ አሁን እንደዚህ አይነት ሰዎች ሲመጡ በቃ በሰላም በፍቅር መሸኘት መሸኘት በቃ። አሁን ዕጣንን የመሰለ ወንድም አለ እኮ እዚህ ጋር። ተሱ አትማሩም እንዴ? ምንም ቢሆንም በቆሎ ትምህርት ቤት ያለፉ ሰዎች ጥሮች ናቸው። እውነት ለመናገር ብዙ ነገር አስተምሮናል። እዛ ቆሎ ትምህርት ቤቱ ብዙ ነገር ያስተምረናል። እስመ በትህትና ረከበ ልዕልና። አያችሁ፣ ዝቅ ማለትን፣ መገዛትን፣ ፍቅርን፣ አፍቅሮ ቢጽ የሚባለውን ያን ሁሉ ቤተክርስቲያን አስተምራናለች። የሚገርመው ነገር እኔ ኦርቶዶክስ ቤተክርስቲያን እንቁ ሴቶች አሏት። ያንን እንቁ ሴቶቿን ደግሞ መጣል አልፈልግም። አለባበስ አሁን እንቁ ሴት ነው፣ የቤተክርስቲያኒቱ እንቁ ሴት ነው። ይሄን አሁን አልጥልም፣ እፈልገዋለሁ። ስርዓቶቿ ያላቸው እንትን በቃ ይሄ መውደቅ የሌለበት ብዙ ነገር አለ። ግን ወደ ወንጌል መቀየር አለበት ነው እያልን ያለ ነው። ወደ ወንጌል መቀየር አለበት ነው እያልን ያለ ነው እንጂ ቤተክርስቲያኒቱ ብዙ ሊወሰድ የሚችል ነገር አላት። ስለዚህ ያደግንባት ቤተክርስቲያን እንደመሆኗ መጠን ጥሩ ነገሮቿን እንወስዳለን፣ መጥፎ ጎኖቿን ደግሞ እየጣልን ሰዎቹ ደግሞ በዛ እንዳይጎዱ በእግዚአብሔር ቃል እየኮተኮትን እያስተማርን መቀጠል ነው የኛ ስራ። እንደዛ ነው ወገኖች፣ እንደዛ ነው እንጂ ሙሉ ለሙሉ ቤተክርስቲያኒቱ አታስፈልግም፣ ስርዓቶቿ አያስፈልጉም፣ ትውፊቶቿ አያስፈልጉም አላለም። ለምሳሌ የተሰረቀው ታቦት አያስፈልግም። ታምረ ማርያምና ክብረ ነገሥት መጽሐፍ ታቦቱ ተሰርቆ ነው የመጣው ይላል እና የተሰረቀ ታቦት ምን ያደርግልሃል? ታቦቱ በቅርስነት ይቀመጥ ቢባል ለእስራኤላውያን ሀብት ነው፣ ወስደህ ማስረከብ ነው ያለብህ። እኛ እንኳን የተወሰደብን የአክሱም ሐውልት በኃይለ ማርያም ጊዜ ነው በጠቅላይ ሚኒስትር መለስ ጊዜ ካልተሳሳትኩኝ ተመልሶ የመጣ ንብረታችን ቅርስ ነው ተብሎ ተመልሶ እኮ መጥቷል። የአክሱም ሐውልት በጣሊያን ወደ ሮም ተወስዶ እንትን የተባለው አየኸው። ስለዚህ ታቦቱን ሰርቃችሁ አመጣችሁ ከሆነ ታቦቱ ቅርስነቱ ለእስራኤላውያን ስለሆነ ወስዳችሁ ለእስራኤላውያን ማስረከብ ነው።
እንዲህ አይነት ነገር እኛ አንቀበለውም፣ አንፈልገውም። መጽሐፍ ቅዱሳዊ ሊሆን አይችልም ነው እያልን ያለ ነው ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩ፣ ጸጋ ይብዛላችሁ። መወያየት የምትፈልጉ ሰዎች ደግሞ እየገባችሁ መወያየት ትችላላችሁ፣ መነጋገር ትችላላችሁ፣ ሐሳባችሁን በነፃነት መግለጥ ትችላላችሁ። ከዚህ ውጪ ገብታችሁ ለመሳደብ አንተ እንደዚህ አንተ እናትህ አንተ ምናምን የምትሉን ሰዎች በሰላም በፍቅር ወደ ታች አወርዳችኋለሁ ማለት ነው። ክብር ለእግዚአብሔር ይሁን። ሰላም ብያለሁ። አሁን የመጣችሁ ሰዎች ሰላም እያልኩኝ ነው። ክብር ለእግዚአብሔር ይሁን። እሺ እኔ ልውጣ። ምናልባት ያነሳነው ነጥብ ሊያወያየን አልቻለም ብዬ ነው የማስበውና እኔ በእውነት ከተነሳው ነጥብ አንጻር አረፍተ ነገር አስቀምጬ የራሴን ማለት ነው ለመውጣት ነው የገባሁትና ያው ይሄ መሰዳደቡ ምን እንደሆነ እናውቀዋለን። ሁላችንም የነቃ አእምሮ አለን ብዬ አስባለሁ። ከዚህ አንጻር የሚጠቅም ፍሬ ሐሳብ ካለ የሚጠቅመውን ለመውሰድ እና በሚጠቅም ሐሳብ ዙሪያ ለመወያየት ለእያንዳንዳችን አእምሮ ትጋትና ንቃት የሚያስፈልግ ከሆነ እንደሚያስፈልግ ነው ለመውሰድ ይቻላል። ከዚያ ውጭ ግን እንደተባለው ይሄ ምንድነው መነቋቆሩ እሱ አስፈላጊ ነው ብዬ አላምንም። እንዳጠቃላይ የእመቤታችንን ቤዛነት አንስተን ነበረ። ይግቡ ይሉኛል ብዬ እየጠበቅኩኝ ነበርና ብዙ ከዚህ በላይ መቆየት አስፈላጊ ስላላይደለ ነው። እንዳጠቃላይ የእመቤታችንን ስጋ የተዋሃደው ወይም ደግሞ በእመቤታችን ስጋ የተገለጠው ቅድም እርስዎ እንዳሉት ቃል ስጋ ከሆነ ያሉትን ሲተረጉሙልኝ ነበርና ያ ቃል ማን እንደሆነ እርስዎ ያውቁታል ብዬ አስባለሁ። ቃል ግን ስጋ ሆነ ተብሎ የተገለጠበትና የታየበት ስጋ የሆነበት ወይም ስጋ ሆኖ በአካል ተገልጦ የታየበት አካል ያ አካል ማን ነው የሚለውን ጥያቄ ነው ያነሳሁት ከእርስዎ ሐሳብ ያነሱት ነጥብ አውድ አንጻር። ስለዚህ ያ ስጋ ደግሞ የእመቤታችን ስጋ ነው። ሌላ የተለየ ስጋ የለም። ከሰማይም የመጣ ስጋ የለም። ከየትኛውም የመጣ የተደበላለቀ ስጋ የለም። የሚታይ ነገር የሚያስረዳ ምንም ነገር የለም። በመልአኩ በቅዱስ ገብርኤል አማካኝነት በሉቃስ ወንጌል ምዕራፍ 1 ላይ እንደተጻፈልን በዚያ አግባብ ቃል ስጋ ሆኖ ተገልጦ የታየበት አካል ነው የሚታየን እና ቤዛነቱም ደግሞ ለለበሰው ስጋ እንደተሰጠ እርሶም ያምናሉ። ያ መስቀል ላይ የተሰቀለው የተቆረሰው ስጋ የፈሰሰው ደም ማን እንደሆነ በትክክል እርሶም ያውቃሉ እና ከዚህ አንጻር ነው ሐሳቡን በራሴ ሸር ለማድረግ የገባሁትና እነዚህ ነገሮች ላይ በትኩረት አይምሯችን ማርያምን ቤዛ ያስብላታል ይያሉ። ማርያምን አላልኩም። እኔ ለማርያም እኔ የሰጠሁት ነገር ካነሱት ነጥብ አንጻር ነው። ሌላ ቦታ አይሄዱ። ሌላም ሰው ሐሳቡን በዙሪያ ከሰጠ የራሱ ሐሳብ ነው። አሁን ባሉት ነገር እኮ እስማማለሁ። ለኢየሱስ ከሆነ ከማርያም የነሳው ስጋ አለ። አዎ አምናለሁ። አዎ ሌላ እኔም ያልኩት ይሄንን ብቻ ነው። ሌላ ያልኩት ነገር የለኝም። አሁን እኮ ጥያቄያችን እኮ እሱ አይደለም። ማርያም ቤዛ ነች ወይ ነው። ማርያም ቤዛ ነች ከተባለ ይሄ እርሶ ያሉት ክርስቶስ ከማርያም በመወለዱ ምክንያት ስጋን በመንሳቱ ምክንያት ማርያምን ቤዛ ሊያስብላት ይችላል ወይ ነው። ማርያምን ቤዛ ሊያስብላት ይችላል ወይ ነው። በትክክል እመቤታችን ማርያም የተሰጣት ክብር አለ። ለእናትነቷ ተመርጦ የተሰጣት ከማንም በላይ ተለይቶ የተሰጣት ክብር አለ። እናትነት አለ። እናትነቷን ለማንም ልንሰጠው አንችልም። ለማንም በደንብ እንዲያዩት የምፈልገው የቅድስት ድንግል ማርያም እናትነት የተለየ ነው። ቅዱስ ገብርኤል እንደነገረን ማለት ነው። ለማንም ሰው ለሆነ ሁሉ ያልተሰጠ እናትነት፣ ለድንግል ማርያም ብቻ የተረጋገጠላት የተሰጣት እናትነት አባቶቻችንም እንደነገሩን እንደተጻፈልን እመቤታችንን እግዚአብሔር ፈጠራት። የፈጠረውን ስጋ ደግሞ እርሱ እግዚአብሔር ተዋሃደና ተገልጦ ታየበት።
ይሄንን በእኛ አእምሮ ልክ ወስነን እንየው ካልን አንችልም። የኛ አእምሮ ሰው ከመሆን ያለፈ አእምሮ አይደለም። በእኛ የጠባብ አእምሮ ወይም ሰው እንደሚያስበው የእግዚአብሔርን ተዋህዶ ከድንግል ማርያም የመወለድ ምስጢር እና ደግሞ ለእመቤታችን የሰጣትን ያንን የአማላጅነት የእናትነት ያንን ልዕልና በእኛ አእምሮ ልንመጥነው፣ ልንለካው፣ ልንመዝነው አንችልም። እኔ ይሄ ነው ማለት ነው እማምነውም ይሄንን ነው። ታዲያ እንደዚህ ከሆነ እግዚአብሔር ወልድ የኢየሱስ ክርስቶስ የተገለጠበት ሥጋ የእመቤታችን ሥጋ ብቻ ነው። ይህንን ማመን ያስፈልጋል። ምክንያቱም አባቶቻችን እንደነገሩን እኔ ለዚህ ማስረጃ መስጠት እችላለሁ። ልዑል ባህሪውን ዝቅ አድርጎ በእኛ ባህሪ ተወለደ ስንል ምን ልንለው እንችላለን የሚለውን ጥያቄ ብጠይቀዎት ማብራሪያ ሊሰጡኝ ይችላሉ። ከድንግል ፍጹም አካል ያለው ሥጋን ምን አለ ካልን ተዋሃደ ነው። ከድንግል ማርያም ብቻ ነው። መቼም ያ ቃል ከላይ ከሰማይ ሥጋ ይዞ መጣ እና ተወለደ ወይም ተገልጦ ታየ ልንለው አንችልም። ከዚህ አንጻር ያነሱትን መከራከሪያ ሐሳብ በጥሞና ማየት ያስፈልጋል የሚል ሐሳብ አለ መምህር። እግዚአብሔር ይባርክልን። በጣም ጥሩ አስተዋይ ሰው ነዎት። ስለዚህ ይሄንን እኛም እንቀበላለን። የትኛውም ወንጌል አማኝ ይቀበላል። ግን ምናልባት ለጥያቄያችን መልስ ማግኘት ብንችል አሁንም ደግሜ ብጠይቅ ማርያም ቤዛ ተብላ በመጽሐፈ ዚቅም በመጽሐፈ ቱላዳንም እንዲሁም ደግሞ በአርጋኖንም በታምረ ማርያምም ተጽፎላታል። መድኃኒት ተብላለች፣ ቤዛ ተብላለች፣ አማላጅ ተብላለች። ስለዚህ አሁንም ደግሜ የምጠይቀው ማርያም በመጽሐፍ ቅዱስ ቤዛ መድኃኒትና አማላጅ ልትባል ትችላለች ወይ ነው። እንግዲህ አዋልድ መጽሐፍቶች ልጆች ናቸው እንደሚታወቀውና ልጆች እንደመሆናቸው መጠን አባታቸውን መምሰል አለባቸው፣ አባታቸውን መስማት አለባቸው። ከአባታቸው ባህሪ ወጣ የሚሉ ከሆነ ትክክል አይደሉም ነው፣ ሊታረሙ ይገባል ነው። እና ማርያምን ቤዛ መድኃኒትና አማላጅ ብሎ ለመቀበል መጽሐፍ ቅዱሳዊ ማስረጃ ሊኖር ይገባል ነው የኛ ጥያቄ ይሄ እንጂ አሁን እርስዎ ያብራሩት ማብራሪያ በጣም ደስ የሚል ስለሆነ ተቀብለነዋል። እዚህ ውስጥ ያሉ ወንጌል አማኞችም ይቀበሉታል፣ እኛም እንቀበለዋለን፣ እኔም እቀበለዋለሁ። ትክክል ነዎት። ከማንም አልተወለደም፣ ከማንም ስጋን አልነሳም፣ ከማርያም ነው። የኢየሱስ ክርስቶስ እናት ናት ማርያም። ይሄን ማንም ሰው ይቀበላል። ከዚህ ውጭ ግን ማርያም መድኃኒት ነች ብሎ መዘመር፣ ለማርያም ስዕል መስገድ፣ መገዛት፣ ማርያም አማላጅ ነች ማለት፣ ማርያም በኃጢአት ያደፈውን ታነጸዋለች ብሎ መናገር፣ ይሄ ከመጽሐፍ ቅዱስ የወጣ ስሁት ትምህርት ነው፣ ሐሰተኛ ትምህርት ነው የሚል ሐሳብ ነው ይዘን የቀረብነውና በዚህ ላይ የሚሉት ነገር ካለ ማስረጃ የሚሰጡን ካለ የመጨረሻ እሱን መደምደሚያ አድርገው እንሰነባበታለን ከእርስዎ ጋር እና አይጥፉ ለማለት ነው የምወደው። በጣም ስለ ትህትናዎት ደግሜ አመሰግናለሁ። በጣም አመሰግናለሁ። እኔ አጭር መልስ ነው መስጠት የምችለው። እንግዲህ እንዳሉት በዚህ ዙሪያ በደንብ ገብተን እንነጋገራለን። በዋናነት እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። አዎ አማላጅ ናት። ለእሷ የተሰጣት ክብር ለማንም አልተሰጠም። ምክንያቱም ለእሷ የተሰጣት ክብር የእናትነት ክብር ነው። አቻ የሌለው ለእሷ ብቻ የተሰጣት ክብር ነው ማለት ነው። እሺ፣ ስለዚህ በእመቤታችን ወይም በድንግል ማርያም ልክ ስፋት፣ ወርድና ቁመት ልክ ነው የተሰጠች ወይም ደግሞ የተፈጠረች።
እኔም ቢሆን በእኔ ልክ ብቻ ነው የተፈጠርኩት ወይም ሰው የሆንኩት። እርሶም ቢሆኑ እርሶን ብንወስድ በእርሶ አእምሮ ስፋትና ልክ፣ በእርሶ ቁመት፣ በእርሶ ወርድ እና በእርሶ ማሰብ ልክ ብቻ ነው የተፈጠሩት ማለት ነው። እኔም እርሶም ብንሆን እመቤታችን ቅድስት ድንግል ማርያምን ምናልባት በእናትነት ሚዛን ስንመለከታት እርሷን መሆን አንችልም። ማንም ሰው ሊነቅፍ ይችላል። ማንም ሰው ምንድነው ሰውን ሊንቅ ይችላል፣ ወይም ደግሞ የሆነ ሰው ሊያደርግ ይችላል። ያ ግን ደግሞ በራሱ ልክ ነው። ቅድም መጀመሪያ መግቢያችን አካባቢ ላይ አንዳንድ ሰዎች ሀሳባቸውን ሲያነሱ እየሰማሁ ነበረ። ልክ እንደዛ ነው እኔም የምመዝነው ማንኛውንም ነገር በዛ ልክ ነው። ስለዚህ ሰው በራሱ ልክ ተፈጥሯል፣ በራሱ ልክ ተሰርቷል፣ በራሱ ልክ መስራት ይችላል፣ በራሱ ልክ ማንበብ፣ መጻፍ፣ መተርጎም ይችላል። ከራሱ ውጭ ግን ሌላኛውን ሰው መሆን አይችልም። ይሄ ያስማማናል ብዬ አስባለሁ። ስለዚህ የእመቤታችን እናትነት ቅድም እንዳልነው ለእኛ ለክርስቲያኖች የእመቤታችን ቤዛ አማላጅነት ለእመቤታችን ብቻ የተሰጠና ለእኛ ለክርስቲያኖች ለምናምን ሁሉ የተሰጠ ቃል ነው ማለት ነው ብዬ ማንሳት ፈልጋለሁ። በጣም ጊዜ ኖሮን መነጋገር ከቻልን ደስ ይለኛል። ለማንኛውም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። ቴንኪው፣ ተባረኩ። እግዚአብሔር የእውነትን ከፍላችሁ ለማለት እወዳለሁ። እንግዲህ መጽሐፍ ቅዱስ ላይ ማስረጃ የላቸውም ወንድማችን ዕጣን። መጽሐፍ ቅዱሳዊ ሳይሆን ለእኛ ለክርስቲያኖች ማለት ለእኛ ለኦርቶዶክሳውያን የተሰጠ ነው ብለዋል። መብታቸው። ነገር ግን ለእኛ ብሎ ሰዎችን ማስወጣት ትንሽ ከባድ ነው። ወንጌል ለዓለም ሁሉ ስለተሰጠ ጌታ ለዓለም ነው የተሰቀለው። የሁሉንም የዓለሙን ሁሉ ኃጢአት ለማስወገድ ነው ኢየሱስ የታረደው። ዮሐንስ እንደነገረን ነዋ በግኡ ለእግዚአብሔር ዘይሐትት ኃጢአተ ዓለም ወልዱ ለቡሩክ ከሳቴ ብርሃን። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሲል የዓለሙን ሁሉ ኃጢአት ለማስወገድ ነው ኢየሱስ እንደ በግ የታረደ። ስለዚህ አሁን የኛ ብሎ ሙስሊሙንም ፕሮቴስታንቱንም በቃ ከንቱ ማድረግ ይሄ ራስ ወዳድነት ነው። አንደኛ ራስ ወዳድነት ነው። ለኛ ብሎ ለኦርቶዶክስ ብቻ ማርያም የተሰጠች ለኦርቶዶክስ ብቻ ብሎ እንትን ማለት ይሄ ትንሽ ይከብዳል። ጊዜ ከሌለዎት ችግር የለም፣ በሌላም ጊዜ እንቀበለዎታለን። በደንብ መጽሐፍ ቅዱሳዊ ማስረጃ ይዘው ይምጡ፣ እንወያይ፣ እንማማር። እውነት ለመናገር ወንድማማቾች ነን። በአንድ ቆሎ ትምህርት ቤት ገብተን የተማርን ሰዎች ስለሆነ በውስጥ መስመርን ብንነጋገር አንዳንድ ሀሳቦችን ብንወያይ ደስ ይለኛል፣ ፈቃደኛ ከሆኑ። ከዚህ ውጭ እኛ ማንንም አናስገድድም። የበራልንን ነገር እንናገራለን። ለሰሚዎች ከተመቼ ይወስዱታል፣ ካልተመቼ ደግሞ መጣል መብታቸው። ያው ቅድም እንደነገርኳችሁ ጌታ ኢየሱስም በመዋዕለ ሥጋዌው ሲመላለስ ሲያስተምር ዘይፈቅድ ይጸመደኒ ያጥብ ወይት ለወኒ ያል የሚወደኝ ይከተለኝ ያል እንጂ ማንንም አላስገድድም። ስለዚህ ሁላችንም የቻልነውን ነገር ነው የምንናገረው፣ የበራልንን ነገር ነው የምናወራው። ደግሞም ከኛ በላይ ደግሞ እውቀት ያላቸው ሰዎች ካሉ ደግሞ እናከብራቸዋለን፣ እንቀበላቸዋለን፣ እንማራለን። እኛ መማር እንፈልጋለን በእውነቱ። እና እግዚአብሔር ይባርክልኝ ለማለት ነው የምወደው። ታች ሚዩት የከፈትክ ሰው ያለ ቀጥል እስቲ። ሰላም ነው፣ እንዴት ናችሁላችሁ? ሰላም ብያለሁ። ዕጣን በተናገረው ላይ ትክክል ነው ብዬ አምናለሁ። ምክንያቱም ልክ ነው፣ እሱ በኦርቶዶክስ ውስጥ ሆኖ እኛ የምንቀበለው ስለሆነ ማለት ነው እናታችን ቅድስት ድንግል ማርያም አማላጅ መሆኗን እኛ ማለቱ ይሄን ያህል እንትን የሚል አይደለም ብዬ አስባለሁ። ምክንያቱም እንደዛ ማለቱ ያው በኦርቶዶክስ ውስጥ አማላጅ እንደሆነች እናታችን ቅድስት ድንግል ማርያም ይታመናል። በእናንተ ደግሞ ያው ስለማትቀበሉት ማለት ነው። አይ ቆይ አንዴ ቆይ በእኛ በእናንተ የሚለውን ተውና መጽሐፍ ቅዱስን ትቀበላለህ አንተ? አዎ የኦርቶዶክስ ተዋህዶን እቀበላለሁ፣ በደንብ እቀበላለሁ። እሺ 80 ማለት ነው? አዎ
በጣም ጥሩ። 80 መጽሐፍ ቅዱስ ላይ ማርያምን ቤዛ ይላታል፣ አማላጅ ይላታል። መዝሙረኛው ዳዊት ተናግሯል። አማላጅ ናት ይላል። መዝሙር ምዕራፍ 44 ከቁጥር 9 ላይ ምንድን ነው የሚለው? እኮ 40 ማለት ይሄማ እንደውም 80 ሳይሆን 66 ላይም አለ። ችግር የለውም። ስለዚህ አማላጅን ይችላል፣ ቤዛን ይችላል። እንደ ከስጋ ስጋ ነስቶ አይደል እንደ እንትን ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ። አይ ቆይ ከስጋ ስጋ ነስቶ አይደል ነስቶ አይደል? አዳምጠኝ። እሱም ምን ከስጋዋ ስጋ ነስቶ ምናምን የሚለውን ተውና፣ እሱም ማንም ሰይጣንም ራሱ ያውቀዋል። እንኳን የሰው ልጅ እኮ የማን ስጋ ለብሶ ነው የተወለደው አምላካችን መድኃኒታችን? አሁን እኔ እየጠየቁ ያለ አማላጅ ነች ይላል ወይ? አማላጅ ነች ማርያም፣ አማላጅ ነች ይላል መጽሐፍ ቅዱስ? መዝሙረኛው ዳዊት ምን ብሎ ተናገረ? ምዕራፍ 44 ከቁጥር እኮ አማላጅ ነች እንዴ? በመዝሙረ ዳዊት በዛን ዘመን ማርያም ነበረች እንዴ? ማርያም በዛ ጊዜ ነበረች? በዳዊት ዘመን ነበረች እኮ። ትንቢት ተናግሯል። ለሷ እኮ ነው የተነገረው። ይሄ እኮ የተነገረው ለሷ እኮ ነው። ከኢሳይያስ ውጪ ለማርያም ትንቢት የተናገረ ይሄ ወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ማለት ምን ማለት ነው? አይ ቶ አንተ ዝም ብለህ ነው። ይሄን ስለማትቀበሉ ነው እናንተ አይደል? ይሄን ወደ ጎን ታረጉታል። ወጣ በወርቅ እንዴ የነገስታቶችን እንትን ከዳሚ እያመጣህ እዚህ ማርያም ናት ልትለን ነው እንዴ? ምን ይቀልዳል ይሄ? በወርቅ ልብስ ተጎናጽፋ ምናምን ምን እንዲሁ ሲወኮ ነው እናንተ እንዲሁ እኮ በወርቅ ልብስ ተጎናጽፋ የምን ወርቅ ልብስ ነው? ማርያም የድሃ ቤተሰብ ልጅ እንደሆነች ነው መጽሐፍ ቅዱስ የሚናገረው። ማርያም የድሃ ቤተሰብ ልጅ እንደሆነች ነው መጽሐፍ ቅዱስ የሚያወራው። አንተ ደግሞ ወርቅ አለበስካት። እግዚኦ! ማርያም ከየት አመጣ ነው አደራ እንዲያው የወርቅ ልብስ የለበሰችው? ይብን መስዋዕት እንኳን ለማቅረብ 2 ጫጩቶች አይደል እንደ ይዛ የቀረበችው? አረ እንዲያው ነውር ነው። ወርቅ ቢኖራት አንተ እንዲያው የተሻለ መስዋዕት አታቀርብም? ማርያም የተሻለ መስዋዕት አታቀርብም? እንዲያው አሰሩት እንጂ አእምሯቸውማ ይስራ። አንዳንዴ ጭንቅላታችሁንማ በደንብ አሰሩት። መጽሐፉ ለምንድን ነው የተጻፈው? ይሄ በወርቅ ልብስ ተጎናጽፋ የሚለውን እስቲ በደንብ እንትን ብለህ እስቲ ስለምንድን ነው የሚያወራ የሚለውን። አዎ ድሃ፣ የመጨረሻ ድሃ፣ የድሃ ቤተሰብ። አዎ ይገርማቸዋል። እንዲሁ እኮ እናንተ ስለዚህ እውነት ለመናገር በደንብ አእምሯችሁን እንድታሰሩት ፈልጋለሁ ወገኖች። ጌታ የተባረከ ይሁን። እስኪ ሌላ ሰው አቅም ያለው ሰው ካለ ይግባ። አቅም ያለው ሰው ካለ ይግባ። ጌታ ይባረክ። ታብታብ እየተደረገ አይደለም፣ ኮፒ ሊንክ እየተደረገ አይደለም እና ላበረታታችሁ መሰል ላበረታታችሁ። አንድ እስቲ ኮፒ ሊንኩን መታ እናድርገውና እንቀጥል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ዘትማለም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው። አንድ የኮፒ ሊንክ አንድ ሊቅ እንዴት ሰው ያጣል ጎበዝ? አንድ ሊቅ የሚባለው ሊቀ ሊቃውንት የሚባለው እንዴት ይጠፋል? ሄት አላችሁ ሊቀ ሊቃውንቶች ግቡ። እኔ ሁሉንም ሰው አስገባለሁ። በነፃነት ማውራት ትችላላችሁ። ቀጥል አማኑኤል። ኦርቶዶክሳውያን ነው የማስገባው እኔ በብዛት። እሺ ወረድ፣ የማታወራ ከሆነ ወረድ። እሺ አሁን የገባ ኪዳኔ አዲስ አተቅጠል በታሽ ማይም ሰገዴ የት ነህ? አድራሻ ንገረኝ ዝም ብለህ ትመጣ። ምክንያቱም ስለማትሰማ አንተን ለአንተ መወያየት አያስፈልግም። አንተ እንቄትህን መውጋት ብቻ የሚጠበቅብህ። አቤት ምን አልከኝ? ምን አልከኝ?
ዳና ትላለህ እንደ አሁን አንተ ለእናትህ አሁን አንተ ገንዘብ ኑሮ አቅም እያለ መስራት እየቻልክ ሁሉ ነገር መስራት እየቻልክ እንደዛ የሚለው ኪዳን ሁሉ ነገር መስራት እየቻልክ ለሁሉ መለገስ እየቻልክ እናትህ ድሃ ትሆናለች። ቆይ ተረጋጋና እንዲያው እኔ ትገርሙኛላችሁ። አንዳንድ ሰዎች ጾምን ጾማለን ትላላችሁ እና እንዲያው አንተ የተናገርከውን ነገር ደግሜ ያልናገረው አሁን እንትንክን ነው ሞጋህ ምናምን ነው ሞጋህ። እኔ እንዲያው ይቅርታ አድርጉልኝና አንዳንድ ሰዎች እንደዚህ የምትሉ ሰዎች የስካር መንፈስ ያለባችሁ ሰዎች ናችሁና እኔ እርግጠኛ ነኝ አሁን አንተ አይጥ ገለህ አታውቅም። በእርግጠኝነት ነው የምነግርህ፣ አይጥ ራሱ ገለህ አታውቅም በህይወት ማለት አስፈሳ ነበር ባገኘ እውነቴን ነው። እኔ ሲኤምሲ አደባባዩ ላይ ብትመጣ አሁን አንተ ታርመህ ትሄድ ነበር 1-3 ወር። እኔ እውነቴን ነው የምነግርህ። መቼስ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አመፀኞችን ይቀጣ ዘንድ እግዚአብሔር ነገስታትን ይሾማል ይላል። ይቺ ሀገር ኢትዮጵያ የምትባለው ሀገር ሉዓላዊ ሀገር ነች። በጣም በህግ የምትተዳደርና ህግን የምታከብር ሀገር ነችና እውነት እንዳንተ አይነቱን ወንበዴ ማረሚያ ቤት ማስገባት ጥሩ። ማረሚያ ቤት አስገብቶ በደንብ ታርመህ እንድትወጣ ማድረጉ በጣም ወሳኝ ነው። የት ነው ያለ አድራሻን ብቻ ነገር ይዝም ብለህ የት ነው ያለ ንገረኝ። ከመምጣትህ በፊት አንተ እኔ ጋር ከመምጣትህ በፊት እስኪ ጎበዝ ከሆንክ በቪዲዮ ውጣ። አሁን ውጣ በቪዲዮ ማንነትህን ባለህበት እዛው አለህበት ላይ በህግ ቁጥጥር ስር ትውላለህ። ጎበዝ ነህ። እስቲ ውጣ አሁን እስቲ በቪዲዮ ታልፈራህ ውጣ። ፈሳም ቅጠል በታሽ ውጣ እስቲ አንተ አድራሻን ንገረኝ ነው የምልህ። አድራሻን ንገረኝ ዝም ብለህ እኔ እመጣለሁ። ኖ አድራሻው ቀርቶ በቪዲዮ ውጣ እስቲ አሁን ውጣ እስቲ ፉከራህን እንየው እስቲ ውጣ በቪዲዮ በል እስቲ ውጣ በል አንተ እንትን ሰው የምትወጋው ሰውዬ እስቲ ውጣ እስቲ በቪዲዮ ውጣ። መንፈስህ ሽባ ሆኗል። መንፈስህ ተመቷል። ጸጥ ትላለህ እንዴ? ውጣ በኢየሱስ ስም። ስራህ ይፍረስ በኢየሱስ ስም። አየው መንፈሱ እዚያው ጣለው ማለት ነው። አፈራገጠው ማለት አይ መንፈስ እኮ ነው። ባይዘው እኛ እንወዳቸዋለን። እንዲህ አይነት ሰዎችን አንጠላቸው። መንፈሳቸውን ነው የምንጠላው። ከጀርባቸው ሆኖ ክፉ የሚያሰራቸው መንፈስ እኛ የወንጌል አማኞች እንመታላቸዋል። እኔ ጥንጥጥ ያልኩ ጴንጤ ነኝ። ልብሴ ነው መርጌታ እንጂ ጴንጤ ነኝ። ስለናንተ እንገደላለን። አቤት እናንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ትንቢቱ ይፈጸም ዘንድ ይህንን ሊሉ ግድ ነው። አለዛ ልዩነቱ ምንድነው? እውነት ነው። ካልተቀላህ ካልተገፋህ፣ አንዳንድ እውቀት ሳይኖራቸው ሲቀር ድካማቸውን የሚሸፍኑት በስድብና በማይሆን ቃላት ነውና እውቀት የላቸውም። አጠቃላይ እውቀት የለም። ህዝቤ እውቀት አጥቶ ጠፍቷል ይላል አይደል መጽሐፉ? እውነት ነው። ስለዚህ ተዋቸው። እንደዚህ አይነት ሰዎችን ማለፍ ነው። አንድ ቀን ደግሞ ሲገባቸው ወደ ራሳቸው ይመለሳሉ። እግዚአብሔር የልቦና አይናቸውን ያብራ። በርታ። ሌላው እንደሚሰድብህ እኔ ደግሞ አድናቂ ነኝ። ጎበዝ። እግዚአብሔር ጽናት ይስጥ፣ ብርታት ይስጥ። ሃሌሉያ። ጎበዝ። ያንተ አይነት ነው የሚያስፈልገው። ውሸቱን ውሸት፣ እውነቱን እውነት የሚል ያንተ አይነት ሰው እቺ ምድር ያስፈልጋታል። አስመሳይ አትፈልግ። እውነት ነው። አደባባይ እንደተገለጥክ አሁንም እውቀትን ጸጋህን በደንብ አብስቶ ይግለጥልህ። ቴንኪው። አሜን። በርታ። ታንኪው። እኔም በጣም አመሰግናለሁ። እግዚአብሔር ይባርክህ። ለበረከቱን አትያዝ። በነገር ሁሉ ተከናወን። እግዚአብሔር ጣልቃ ይግባልህ፣ ያስደንቅህ፣ ያስገርምህ። አሜን። አንተ እየነገርከን ያለው ወንጌል ነው፣ ሃይማኖትን አይደለም እየሰበክ ያለው። ገና አንዳንድ ደካማ ሃይማኖተኞች ያልሆነ ቃላት እያወጡ አንደበታቸው ለክፋት። እኔ ጴጥሮስ ምንድነው እግዚአብሔር ይገስጽሃለው እንጂ አንዳች እንኳን የስድብ ቃል ካፉ አልወጣም ይላል። ስድብ የደካማ ምልክት ነው፣ ያለማወቅ ምልክት ነው። በራስ መተማመናቸው ዜሮ የሆኑ ሰዎች በመሳደብ ነው የሚገለጡት፣ በኃይል ነው የሚገለጡት።
ስለዚህ እግዚአብሔር ይሄን አእምሯቸውን ይፈውስ፣ መንፈሳዊ አይናቸውን ያብራላቸው። አሜን 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 አሜን። ቴንኪዩ በጣም እናመሰግናለን። እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ ወዳጄ። ተባረኩ፣ ጸጋ ይብዛላችሁ። በደንብ ታብታብ ኮፒ ሊንክ ይደረግ። ብዙ አካውንቶች ተዘግተዋል እና መጋቢ ምስጢሩ መዝገቡ የሚለው አካውንት ተዘግቷል። የመጀመሪያው 177,000 ተከታይ የነበረው ጽዮን ቲቪ ተዘግቶ እንደገና ሌላ ጽዮን ቲቪ ነው የተከፈተ። ስለዚህ ወደ 4-5 አካውንቶች ዘግተውብኛል። አሁን ደግሞ ይሄንን ለመዝጋት እየተሯሯጡ ስለሆነ ይሄ ወንጌል የምንሰብክበት አካውንት ነው። በደንብ ታብታብ ኮፒ ሊንክ አድርጉት። ስጦታ ያላችሁ ስጦታ በመስጠት ይሄንን አካውንት በደንብ ኮፒ ሊንክ በማድረግ ልናሳድገው ይገባል፣ ሊያድግ ይገባል። ምክንያቱም የወንጌል ስራ ነው የምንሰራበት። ይሄን ካልኩኝ ይሄ መጽሐፍ ያልደረሳችሁ ሰዎች መጽሐፉ እያለቀ ስለሆነ ቶሎ ብላችሁ ይሄን መጽሐፍ በእጃችሁ አስገቡ። አሁን በጣም ትንሽ መጽሐፍ ነው የቀረ፣ እያለቀ ነው። ስለዚህ ይሄንን መጽሐፍ የምትፈልጉ ሰዎች ባዮ ላይ በተቀመጠው ስልክ ደውሉ። የታተመው 260 ብር ነው። መሸጫ ዋጋው ደግሞ 300 ብር ነው። ይሄን መጽሐፍ በማንበብ እስካሁን ባለው 417 ሰዎች ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለዋል። 417 ሰዎች ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለዋል። በማር የተለወሰ መርዝ እንግዲህ እንደ ስሙ አነጋጋሪ ሆኖ የቀረበ መጽሐፍ ነው። ማሩ የእግዚአብሔርን ቃል ወክሎ ቀርቧል። እንዲሁም ደግሞ መርዙ የእግዚአብሔርን ቃል ወክሎ ቀርቧል። ስለዚህ ይሄ መጽሐፍ በመናፍስቱ ዓለም ስውርና ድብቅ ምስጢር ላይ ታርጌት ተደርጎ ተጽፏል። በስተት ትምህርቶች ዙሪያም እንዲሁ ታርጌት ተደርጎ ተጽፏል። በጣም ጠቃሚ የሆነ መጽሐፍ ስለሆነ ይህም መጽሐፍ ገዝታችሁ እንድትጠቀሙበት የእኛንም አገልግሎት እንድትደግፉ በታላቅ አክብሮትና ፍቅር እንጠይቃለን። ይህም መጽሐፍ የምትፈልጉ ሰዎች እስቲ አሁን አንዳንድ ቁጥር ጻፉልኝ። ይህም መጽሐፍ የምትፈልጉ ወይም ደግሞ ገዝታችሁ ለሰዎች ማበርከት የምትፈልጉ ሰዎች ክርስቲያኖችን ነው እየጠየቅኩ ያለሁት። ክርስቲያኖችን ነው እየጠየቅኩ ያለሁት። ይህም መጽሐፍ ገዝታችሁ ማበርከት የምትፈልጉ 1 መጽሐፍ፣ 3 መጽሐፍ፣ 5 መጽሐፍ፣ 10 መጽሐፍ፣ 50 መጽሐፍ መግዛት ይቻላል። ከዚህ በፊት በሀገር አሜሪካን የሚኖሩ ሰዎች 50 መጽሐፍ፣ 40 መጽሐፍ፣ 10 መጽሐፍ፣ 30 መጽሐፍ እየገዙ ሰሜን ኢትዮጵያን በመድረሳቸው ምክንያት 417 ሰዎች ጌታን ተቀብለዋል። እናንተስ ወንጌል ስርጭት ወጣችሁ ለመስራት አቅም የሌላችሁ ስራ ያላችሁ ሰዎች እቤታችሁ ቁጭ ብላችሁ ይህን መጽሐፍ በመስጠት ወንጌልን መስራት ትችላላችሁ ከኛ ጋር። ስለዚህ እስኪ ይህን መጽሐፍ 10 መጽሐፍ ግዙኝ፣ 5 መጽሐፍ ግዙ። ለወንጌል የተጻፈ መጽሐፍ ነው። ከዚህ መጽሐፍ ላይ 40 ብር ብቻ ነው እኛ የምናተርፈው። 40 ብር ብቻ ነው የምናተርፈው። 260 ብር ነው የታተመ ብያቸዋለሁ። አዎ መሸጫው ደግሞ ስንት ነው? 300 ብር ነው። ይሄን መጽሐፍ ግዛና ገዳም ውስጥ አስገባ። ይሄን መጽሐፍ ግዢና ቤተ ክርስቲያን ውስጥ አስገቢ። ለቄስ ስጪ፣ ለዲያቆን ስጪ፣ ለዲያቆን ስጥ፣ ለቄስ ስጥ፣ ለመነኩሴ ስጥ። በዚህ ወንጌልን ከኔ ጋራ መስራት ትችላለህ ማለት ነው። ክብር ለእግዚአብሔር ይሁን። በጣም ብዙ ሰዎች አንዳንድ ቁጥር ጽፋቸዋል። አማኝ መሆናችሁን አላቅም። ስለዚህ ባዮ ላይ በተቀመጠው ስልክ ደውሉልኝ፣ በውስጥ መስመር ጻፉልኝ። ይሄ ለእናንተ ነው የሚጠቅማችሁ። አሁን በተሐድሶ የተጻፉ በነመርጌታ ሙሴ ከመጋረጃው በስተጀርባ እንደገና ደግሞ መርጌታ እንቆ ባህሪ የሚባሉ በጣም የሚገርም መጽሐፍ ጽፈዋል። እሳቸው ማሳቀል የሚለው መጽሐፍ ዛሬ ብትፈልጉት ታገኙታላችሁ። እሱም መጽሐፍ ታገኙታላችሁ? አታገኙትም። ምክንያቱም መጽሐፉ አልቋል። ስለዚህ ይህ መጽሐፍም ሳያልቅ ቶሎ ብላችሁ በእጃችሁ መያዝ ያስፈልጋችኋል ማለት ነው። በእጃችሁ መያዝ ያስፈልጋችኋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ተባረኩልን። እሺ ፕሮፌት ዌልካም ብያለሁ። እንኳን ደህና መጣ።
እንዴት አለ ወዳጄ? ይሰማል? ይሰማኛል አባቴ። እንዴት ነው ያለኝ? ሁሉ ደህና፣ ሁሉ መልካም፣ እግዚአብሔር የተመሰገነ። ሁሉ ሰላም ነው። ክብር ለእግዚአብሔር ይሁን። አለሁ። እንደ ብዙ ተቀባን ተገለጠን ያሉ ሰዎች በተደበቁበት ዘመን የእግዚአብሔርን እውነት እንደዚህ በአደባባይ ያወራ በመምጣቴ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ አብስቶ ይባርክ። አሜን። ኢየሱስ ክርስቶስ ለደቀ መዛሙርቶቹ ከሰጠው ትእዛዝ ዋና ተልእኮ አንዱ ይሄ ነው። ማርቆስ ወንጌል እንግዲህ ምዕራፍ 16-15 ላይ ስንመለከት እንዲህም አላቸውና ወደ ዓለም ሁሉ ሄዱ፣ ወንጌልን ለፍጥረቱ ሁሉ ሲበኩ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሏል። እውነት ነው። ይህንን ትልቁን ኢሹ ይዘህ እዚህ በመምጣት እውነትን ነው። እግዚአብሔር ይባርክ። ይሄ ከኮልኮሌ ከቁሳቁስ ያለፈ ትክክለኛ የሆነ ዘር በትውልድ ልብ ላይ መዝራት ትልቅ እድልም ነው። ባይዘወይ እና ቀደም አንዱ የተሳደበ ነበረው ወጥቶ ሄዷል። because የጨለማ ሰው ፍሬ ነው ይሄ። ከፍሬያቸው ታውቁታላችሁ ይላልና እግዚአብሔር ቃል። ካፉ የሚወጣው ትንሽ ጥሩ ነገር አልነበረም፣ ግን ትንሽ ቢቆይ ነው ራሱ ተጨማሪ ሐሳብ ለሱ መናገር ፈልጌ ነበር። አጋጣሚ ቸኩሎ ወጥቶ ሄዷል። እውነት ነው። ትንሽ አንተ አሁን ወደፊት መጣል ቅድም ባነሳው ሐሳብ ላይ እንደውም የተወሰነ ሐሳብ አሁን ስለማርያም ሲነሳ እንግዲህ አንዳንዱን እንደ ቁስል ያመዋል። ለምን ተነካች አይነት ነገር ለሷ ጥፍቅና ለመቆም ጥረት የሚያደርጉ ሰዎች አሉና ስንጀምር አምላክ ሆኖ የሚመለክለትና የሚሰገድለት ከሆነ ለዛ ጠበቃ አያስፈልገውም፣ ብቻው በቂ ነው እንጂ እኔ ስለተሟገትኩለት ወይም እኔ ስለተከራከርኩለት የሚጸና መንግስት የለም። እሱ ጌታ ሆኖ የሚመለክ ከሆነ ለአንድና ለመጨረሻ ዙፋኑ የጸና ነው የሚመለክለት እንጂ አሁን የሆነ ሳምባዲ መጥቶ እግዚአብሔር ከዙፋኑ የለም ብባል ስፍራውን ለቆ የሚጠፋ አይደለም። አለ ስለተባለም ደግሞ አይሞቀውም። እሱ ያለና የነበረ በዘላለም ውስጥ ለዘላለም የሚኖር ነው የሚመለክለት ከሆነ። ምናልባት ይቅርታ ረጅም ሰዓት ወስጄ እንደሆነ ችግር የለውም። ቀጥል፣ ይሰማል። ወደ ዋና ሐሳብ ስመለስ ድምጽህ በጣም ይርቃል። ድምጽ አይሰማም። አሁንስ? እስኪ ቀጥል። እሺ፣ አሁን ይሰማል። ቀጥል። እንግዲህ ወደ ዋና ሐሳቤ ስመለስ ማርያምን እኛ ሁላችንም እንወዳታለን። ወንድሙን የምጠላ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ። አንጠላት። ጌታ ይባረክ። እኛ የክርስቶስ ልብ አለን ሐዋርያ ጳውሎስ። የክርስቶስ ልብ እንግዲህ ፍቅር ነው። የክርስቶስ ልብ አለ። አንሳደብም። እንደውም በቃ የማይገባሃት ቦታ እየሰጧት የሚያወርዷት እነሱ ናቸው እንጂ ጌታ ይመስገን። እና ምንድነው እንግዲህ የማርያም መታዘዝ ግሩም የሆነው ነገር እንደ ቃል ይሁንልኝ አለችውና ለእግዚአብሔር ከእግዚአብሔር ዘንድ ለመጣው ለመላእኩ በመታዘዝ እንደ ቃል ይሁንልኝ ብላ ማርያም ፍቃዱን ተቀበለችው። እና በቃ መልአኩም ተናገራት ግልጽ በሆነ አማርኛ። እንግዲህ ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ባለው ማንበብ ማየት እንችላለን። ደስ ይበልሽ አላት፣ ጸጋ የሞላብሽ ጌታ ካንቺ ጋር ነው፣ ከሴቶች መካከል ተባርከሻል፣ በእግዚአብሔር ጸጋ አግኝቶሻል
አትፍሪ አላት ነው። ይሄንን ሁሉ ሰብስባ እንግዲህ ከእግዚአብሔር ተቀበለች። ግልጽ ነው። መልአኩ ይሄንን አበሰረላት። ማይካድ እውነት ነው። ከዛ አለፈ እንግዲህ ማርያም በሴቶች መካከል የእግዚአብሔር ልጅ የኢየሱስ ክርስቶስ እናት የመሆን እድል ነው ያገኘችው። አለቀ። ተመርጣ ከሴቶች መካከል የተባረክሽ ነሽ፣ ጸጋ የሞላብሽ ነሽ። በቃ ወደ እግዚአብሔር በቃ አንድና አንድ ሰውን የሚመርጠው ሊገለገልበት ነው። በቃ አለቀ። ተገለገለ በሳቱ። ከዛ የዘለለ ነገር ትንሽ አጨቃጫቂ ይሆናልና ሞር ለሷ ጥፍቅና ባይቆሙ የተሻለ ነው ያስባለሁ። እንግዲህ ማርያም ቅድስት ድንግል የጌታችን ኢየሱስ ክርስቶስ እናት እንደሆነች መጽሐፍ ቅዱስ ነው ያስረግጠናል። ወላጆቿ ግን በመጽሐፍ ቅዱስ ክፍል ላይ በእርግጠኝነት ስሙ ባይጠቀሳቸውም የደሃ ቤተሰብ ናቸው። እውነት ነው። ቅድም ያነሳው እሱ ምንም አይካድ እውነት ነው። የምንም ዳይመንድ የምንም ወርቅ የለም። ስማቸው ባይጠቀስም ከደሃ ቤተሰብ እንደተወለደች ግልጽ ነው። ከዳዊት ዘር ተወልዳለችና ይላልና መጽሐፍ ቅዱስ ለዮሴፍም ታጨች ይላል። አለቀ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለው ነው። ሮሜ 1:3 ላይ ማየት ይቻላልና ይህ ብዙ አከራካሪ አይደለም እኮ። አንዳንድ ጊዜ ይሄ ማይንዱ እንግዲህ ለሰው ልጅ ካልተከፈተ ከባድ ነውና ቃሉን ያስተውሉ ዘንድ አእምሮን ከፈተላቸው የሚለው ቃል እንግዲህ ለነሱም እንዲሆንላቸው እንግዲህ መጸለይ ነው። ምን ይመስላል ፕሮፌት? እንግዲህ ተባረክልኝ። አንተን ይገበለው። ቴንክ ዩ በጣም እናመሰግናለን። ጥሩ እናመሰግናለን። ያካፈልከን ፕሮፌት ተባረክ። ቀጥል ወዳጅ። መምህር ጤና ይስጥልን። እንዴት አሉ? ሰላም ነዎት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሳይሳይ በጣም ደስ የሚል ነው። እንደ ጳውሎስ መዶሻ ሆነዋል። በጣም ደስ የሚል ነው በእውነት። እኔ እንኳን ለቤተወት አዲስ ነኝ። ያው ዛሬ ብዙም ማወራው ነገር የለኝም። እስኪ በውስጥ መስመር ላወራዎት እችላለሁ። አይዞት። ይሄ ነው እንግዲህ ዘንዶ ሲነካ ብዙ ይንጫጫል። ብዙ ነገር አለ። ያው ከዚህን ቀደም ብዙ ነገር አሳልፈው ሊሆን ይችላል። እርስዎ በወንጌሉ ይበርቱ፣ እውነትን ይናገሩ። እኔ በጣም ነው ደስ ብሎኛል። ያለምንም ጫጫታ ያለምንም መጨነቅ እንደዚህ እውነት ነገር መመስከር፣ እውነት ቃሉን ብዙ ነገር ነው። እኔ ጥያቄ ይኖረኛል የምጠይቅበት ጊዜ፣ ግን ባለው ሁኔታ ግን ይበርቱ። በጣም ደስ የሚል ምስክር ነው። ምንም ሳይፈሩ ራስዎትን ሳይሰስቱ የእግዚአብሔር ጸጋ አድሮበት የእግዚአብሔር ወንጌል እየተናገሩ ነው። በጣም ይበርቱ ነው የምለው አባታችን። እኔ ግን በውስጥ መስመር ፈልገውታለሁኝ። ከፈቀዱልኝ በውስጥ መስመር ማውራት ፈልጋለሁ። እሺ፣ አመሰግናለሁ። እግዚአብሔር ይባርክልኝ። በውስጥ መስመር አውሩኝ። እሺ፣ ጻፉልኝ። የምትፈልጉ ሰዎች ሁሉ በውስጥ መስመር ባዮ ላይ ያለው ስልክዎት ይሰራል? ይሰራል። እሺ አባቴ፣ እርስዎን እግዚአብሔር አስመልጦታል። አምልጠዋል። አሜን። እሺ አባቴ፣ ተባረክ ወዳጅ። አሜን። እሺ፣ ታች ማን የሚለው ተባረኩ። መቀጠል የምትፈልጉ ሰዎች፣ ሐሳብ መስጠት የምትፈልጉ ሰዎች መቀጠል ትችላላችሁ። ተባረኩልን። ሐሳብ መስጠት የምትችሉ እዚህ ቤት ሐሳባችሁን በነፃነት ነው የምትሰጡት። መሳደብ ብቻ ነው የማይቻለው እዚህ ቤት እንጂ ሐሳብን በነፃነት መግለጥ ይቻላል። ክብር ለእግዚአብሔር ይሁን። ስለዚህ አንድ ፕሮግራም ስላለኝ እኔም ልወጣ ስለሆነ ሐሳባችሁን ስጡ። ጽዮን ቲቪ ኢትዮጵያን በደንብ ፎሎ አድርጉ፣ ሼር አድርጉት። 177,000 ተከታይ ያለው ተዘግቷል። አሁን ደግሞ ሊዘጉት እየፈጠኑ ነው። ይሄ ወደ 150,000 ነው አሁን ተከታይ ያለው።
ይሄን ለመዝጋት ደግሞ በጣም እየተፋጠኑ ነው ያለና መዘጋት የለበትም። ወንጌል ይሰበክበት፣ የእግዚአብሔር ስራ ይሰራበት። ስለዚህ እናንተ ተግታችሁ ወንጌልን ከኛ ጋር እንድትሰሩ እናበረታታችኋለን። ተባረኩ። ጌታ ኢየሱስን የሕይወታችሁ አዳኝ አድርጋችሁ መቀበል የምትፈልጉ ሰዎች በውስጥ መስመር ጻፉልኝ፣ እንደተለመደው ማለት ነው። በውስጥ መስመር ጻፉልኝ። በጣም ብዙ ሰዎች ጌታ ኢየሱስን የሕይወታቸው አዳኝ አድርገው እየተቀበሉ ይገኛሉ። ኪያ ይሰማል? ይሰማል። ሰላም 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 ብያለሁ። ከየት ቤተ እምነት ነው? አዎ ከታች ሆኜ በኮሜንት እየተሳደብኩኝ ነበርና ከዛ አንቀጠቀጠኝ። እንዴት እንደሆነ ሲያደርገኝ ነው ሲጨንቀኝ ነው እንትን ያልከኝ። ድምፅ አይሰማም። ራሱ ያመመኝ ነው። ድምፅ ነው የምልህ። ድምፅ ከታች ሆኜ በኮሜንት እየተሳደብኩኝ ነበር። እየተሳደብክ ነበር ከታች ሆኜ? አዎ። ከዛ እዛ ባለሁበት ላይ አንቀጠቀጠኝ ስሳደብ። ቀጠቀጠኝ ማለት አመመኝና አንቀጠቀጠኝና ከዛ እያመመኝ ስለሆነ እንድትጸልዩልኝ ነው። ምናልባት የምመጣብኝ ነገር ካለ ቀጠቀጠኝ ይላል እንዴ? በል እሺ፣ በደንብ አድርጎ እንዲቀጠቅጥህ መንፈስህን ሽባ አድርጌዋለሁ። ይቺ የተባነነባት ነገር ነች። ትክክለኛ ሰው ከሆንክ በውስጥ እንትን ማለት ደውልልኝ፣ እስቲ ደውልልኝ። ትክክለኛ ሰው ግን እንዲህ አይነቷን መርጌታ ምስጢሩን በዚህ ልትሸውዱ እኔ እኮ ነብይ እኮ ነኝ። ይሄን ቆብ ስላረኩኝ ፋራ መስልሃለሁ እንዴ? እግዚአብሔር እኮ አይኔን ከፍቶታል። እግዚአብሔር እኮ አይኔን የከፈተልኝ የእግዚአብሔር ባሪያ ነኝ። አንተ ረክ አየው ቆብ ሳረግ ጊዜ ዝም ብሎ መነኩሴ መስየዋለሁ። አይ እኔ እኮ የእግዚአብሔር ሰው ነኝ። በዚህ አትሸውደኝም። እሺ፣ በዚህ አትሸውዱኝም። ሞኝ እንዳትሆኑ፣ ጊዜያችሁን እንዳታባክኑ፣ ከእግዚአብሔር ሰዎች ጋር ደግሞ እንዳትጣሉ። ከእግዚአብሔር ሰዎች ጋር ስትጣሉ ከእግዚአብሔር ጋር ነው የምትጣሉት፣ ከማንም ጋር አይደለም። ለዚህ እኔ የእግዚአብሔር ባሪያ ነኝ። እግዚአብሔር አይኔን ከፍቶታል። የትኛውም አስመሳይና ውሸታም ሰው እኔን አያታልልኝ። በፍጹም ነው የምነግራችሁ። እግዚአብሔር በምድረ በዳ ያሰለጠነኝ፣ በመከራ ስነ መለኮት አስገብቶ ያስተማረኝ የእግዚአብሔር ሰው ነኝ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንድጸልይላችሁ የምትፈልጉ ሰዎች ባዮ ላይ በተቀመጠው ስልክ መደወል ትችላላችሁ። መጽሐፉን የምትፈልጉ ሰዎች ባዮ ላይ በተቀመጠው ስልክ መደወል ትችላላችሁ። አካውንትም አስቀምጫለሁ። መጽሐፉን ገዝታችሁ በአካውንት አስገብታችሁ ደውሉልኝ፣ እጸልይላችኋለሁ። መጽሐፉን ገዝታችሁ መጽሐፉን ገዝተናል ብላችሁ እንትን በሉልኝ። አብረን ደግሞ የምንጸልይበትን ጊዜ እግዚአብሔር ይሰጠናል። ወዳችኋለሁ። በጣም ታብታብ ስታደርጉ የነበራችሁ፣ ኮፒ ሊንክ ስታደርጉ የነበራችሁ የጌታ ቤተሰቦች እግዚአብሔር አምላክ ጸጋውን አብዝቶ ይጨምርላችሁ። በነገር ሁሉ እግዚአብሔር መከናወንን ይስጣችሁ። በኢየሱስ ክርስቶስ ስም ተከናወኑ ለማለት እወዳለሁ። በጣም ውድ ሰዓቴን ሰዎችን የመጣሁት ውድ ሰዓቴን ቸርች ላይ በጣም ቢዚ ነኝ። አገልግሎት በጣም ይበዛብኛልና ስለዚህ ፕሮግራም መካፈል የምትፈልጉ ሰዎች ባዮ ላይ በተቀመጠው ስልክ ደውሉ። የቤተክርስቲያናችንን አድራሻ እንሰጣችኋለን። ነገ ሐሙስ ቀኑን ሙሉ የፈውስና የታምራት ጊዜ አለ። ነገ ሐሙስ ቀኑን ሙሉ የፈውስና የታምራት ጊዜ አለ። እሁድ የቃል የአምልኮ እግዚአብሔር እንደወደደ የሚሰራበት ጊዜ አለ።
ከኛ ጋር ጸጋን እንድትካፈሉ እንጋብዛችኋለን። ቤተክርስቲያናችን ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን፣ በአማርኛው የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ትባላለች። በዚች ቤተክርስቲያን እግዚአብሔር በጣም ድንቅና ታምራትን እያደረገ የታመሙ ሰዎች እየተፈወሱ ነው የሚገኙት። የእግዚአብሔር ቃል በኃይልና በስልጣን እየተሰበከ ነው ያለው። ስለዚህ አዲስ አበባ እና በአዲስ አበባ ዙሪያ ያላችሁ ሰዎች መጣችሁ ጸጋን እንድትካፈሉ ጥሬን አቀርብላችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ፣ ለበረከት ሁኑ። እወዳችኋለሁኝ። ተከናወኑ፣ በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ሻሎም ሻሎም።